በርታ በርታ፣ መጽሐፍ ቅዱስ አንብብ። መጽሐፍ ቅዱስ ካነበብክ ደግሞ ኦርቶዶክስ ነው የምትሆነው። እንዴ ምን እያልከ ነው? እሱ ደግሞ ሚዩት አድርግና ጸልይ ወደ ሮያል። ይኸው ነገርኩት እኮ ሮያል ጸልይልኝ ይለዋለሁ። አትችልም። አየህ አንድ ህብረት ውስጥ ስላለህ ለምንድን ነው የማልችለው? ይኸው አንድ ህብረት ነው ያለን። እሱ ይጸልይልኛል፣ ጸልይልኝ ስለው ይጸልይልኛል። ምን ችግር አለ? ቃል ከሌለ ደግሞ ቅዱስ ሆኖ በቅድስና ልክ እንደ ቅድስት ድንግል ማርያም በቅድስና ሆኖ ቤተክርስቲያን አምናበት ቅዱስ ነው ካለችው ጸልይልኝ ብዬ ለምነዋለሁ። ግን እሱን አሳየን ከእግዚአብሔር ቃል ሮያል ይኸውልህ፣ ሮያልን እንደዛ ለማድረግ ማለት ነው። ቆይ ብሩክ ስማኝ፣ ሮያል እንደዛ ለማድረግ በቅድስና ቅዱስ ሆኖ ቤተክርስቲያን ቅዱስ ነው ብላ አሁን ለምሳሌ እንደ አባ ተክለ ሃይማኖት ቅዱስ ነው ብላ ቤተክርስቲያን እንትን ካለች ለሮያል ጸልያለሁ፣ ጸልይልኝ የጌታ ጋር አማለ ብዬ ጸልያለሁ። በቅድስና ሮያል ተጨረሰ ማለት ነው። ገብቶሃል? ሮያልን እርኩስ ነው እያልከው ነው። አሁን እኮ ቅዱስ አይደለም ስትል አይደለም። አጥራው እንኳን ደህና መጣ። አጥናው ኦኬ። ማን አጥናው ነው? አጣናው አጥናው ወንድሜ ሚዩት ነሽ። ያወራ ከሆነ ሚዩት ነህ። አጥናው አንሚዩት አድርገው። አጥናው እናንተ መቀጠል ትችላላችሁ። ወንድምነት ተባረኩ። ኤርሜ ቅድም ቆንጆ ሌክቸር ሰጥተኛል ዛሬ። ቴንክ ዩ በጣም ሮያል። እኔ አንድ ጥያቄ ልጠይቅ። ለምሳሌ የሚመልሱልህን መልስ ስለምረዳው እንደዚህ አይነት መልስ ቢሰጥ ምን ትላቸዋለህ? ለምሳሌ እኛ መጽሐፍ ቅዱስ ብቻ አንልም፣ መጽሐፍ ቅዱስ ላይ ይሄ ትምህርት የለም፣ ግን መጽሐፍ ቅዱስ ብቻ ስለማንል ከእንደዚህ አይነት መጽሐፍቶች ላይ ላሳይ ይችላለሁ ቢሉክ ምንድን ነው ቻሌንጅ የምታቀርበው ለነሱ? አሁን ይቀበላለሁ። ለምሳሌ ከመጽሐፍ ቅዱስ ከመጽሐፉ በፊት ሐዋርያት በቃል የሚሰብኩት ስብከት የሚደረገው ነገር ሁሉ ተቀባይነት አልነበረው ነበሩ አይደለ? ስለዚህ ከመጽሐፍ ቅዱስ በፊት የነበረው ታሪክ ታዲያ ምንም አይጠቅምም ነበር ማለት ነው። ስለዚህ ያንን ነገሮች ሊቀበል ይችላሉ። መጽሐፍ ቅዱስ ከመጽሐፉ በፊት የነበሩት በቃል ሐዋርያቶቹ የሚሰብኳቸው ስብከቶች፣ ንግግሮች፣ የተለያዩ ነገሮች ሲወርድ ሲዋረድ ነው አይደል የመጣው። ስለዚህ ሐዋርያቱ በጽሁፍ ወይ በመልእክታቸው ላይ ያልጻፉት በቃል ግን የጻፉት ትምህርት አለ ያልከኝ ነው? አዎ በቃል ሲነገር የነበረ ትምህርቶች አሉ አይደል? አዎ እኮ አስቀድመው ለምሳሌ ከመልእክቱ በፊት በቃል ሰብከዋል። ቤተክርስቲያን በቃል ተሰብካ ነው የተመሰረተችው። ዘር ከዛ ለሚነሱ ስህተቶች ነው መልእክታቸው የተጻፈው። እኔ አሁን ያልኩ ምንድን ነው በመልእክታቸው ያልጻፉት ግን በቃል የተናገሩት አለ ያልክ ነው ወይ? አይ ከዛ ነው የተወሰደው ካሉ እቀበላለሁ ነው የምልህ። ምንድን ነው ኤቪደንሱ? ሐዋርያቱ በቃል ያስተማሩት ነገር እንደሆነ ምንድን ነው ማስረጃው? ቤተክርስቲያን አሁን ምሳሌ ከመጽሐፍ ቅዱስ ውጭ በመጽሐፍቶች ትወስዳለች እኮ። ሐዋርያቱ ለምሳሌ እነ ጳውሎስ በቃላቸው ያስተማሩት ስለመሆኑ ማስረጃው ምንድን ነው? እነሱ ስለመናገራቸው እነ ጳውሎስ በቃል ያስተማሩት ስለመሆኑ ምንድን ነው ማስረጃው? ለምሳሌ ተመልሻለሁ ወዳጆች። እሺ ብራዘር፣ እሺ ጠይቀውና ይሄን ሀሳብ እናነሳዋለን። ጠይቀው። አጣናው ነው። ሰላም ወንድሜ፣ እንዴት ነህ? ሰላም። መጀመሪያ ትዕግስትህን ወድጀዋለሁ። በርታ በርታ፣ መጽሐፍ ቅዱስ አንብብ። መጽሐፍ ቅዱስ ካነበብክ ደግሞ ኦርቶዶክስ ነው የምትሆነው። እንዴ ምን እያልከ ነው? ማን አጣናው? ወንድሜ ምን እያልክ ነው? እኔ ኦርቶዶክስ ነኝ። ምን ሆነ? ኦርቶዶክስ ነህ? ታዲያ ምንድን ነው የሚጀነጅኑ ያሉት? ጴንጤ መስለኝ እኮ ነው። ይቅርታ አድርግልኝ። እኔ እኮ ኤርሚያስንም ሳዳምጥ የነበረው እኮ በደንብ ስለምንተዋወቅ ነው። እኔ ኦርቶዶክስነትን አክብሮ ስለሚያናገረኝ ነው። እኔማ ድብና እንደዛ ከሆነ አሪፍ ነው። ምን ሆነ ነው? በርታ። አንተ የሚሉ መስሎ ነው እያስተማሩኝ ምናምን ጴንጤ ምናምን። እንደዛ እንትን እያሉ መስሎ እኮ ነው። ጌታን ሳልቀበል ለያዘው ብለህ ነው የመጣኸው? እንደዛ ነው። ጥያቄህ ምን ነበር? ወደ ጥያቄህ እንሂድ። እኔ ቅድም ምንድን ነበር መሰለህ ወደ ማርያም ወደ ማርያም ትጸልያለህ ወይ ሲለኝ አዎ ጸልያለሁ። ገብቶሃል? እመቤታችን ቅድስት ድንግል ማርያም ብዬ
እመቤቴ አማልጅኝ ብዬ ጸልያለሁ። እኔ ማድረገው ነው የምናገረው። ስለዚህ እንደዚህ የሚባል ነገር የለም። አድ ኤርሚያስ አንተ ደግሞ የያዕቆብን ምዕራፍ ሰጠኝ አደለ? ዋይ ስልህ ጸሎቱ ራሱ በአጠቃላይ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሉቃስ ወንጌል ነው ይሄ። ወንጌሉ ነው የምታነው። ሰው ወደ ሰው እንዴት ትጸልያለህ በሚለው ነው። መጀመሪያ ጸሎቱ ምንድን ነው የሚለው ነው። መጀመሪያ ጸሎቱ ምን ይላል? እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ። የእግዚአብሔር እናት ናት። አሁን ሁሉ እስካሁን ያልኩት በሙሉ ከመጽሐፍ ቅዱስ ነው። ገብተዋል? እና ምንድን ነው የሚለው? የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ አንቺ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ይሄ በሙሉ ከመጽሐፍ ቅዱስ ነው። ምንም እንትን ያለ የተሳሳተው ነገር የለም። ወይም ደግሞ ይሄ ጸሎቱ ስህተት የለውም። ግን ለምንድን ነው እንደዛ የምትሉት? ምልጃ ያስፈልጋል ወይ ሲባል፣ አዎ ምልጃ አንዱ ሰው ለአንዱ ጸሎት ማድረግ አለበት። እሱን ነው ጠይቄ እመጣለሁ ያልኩት እኔ። እሱን ነው አንተ ተናገር። እሱ እና ምን መሰለህ፣ በዚህ እንደዚህ እንድናደርግ ደግሞ መጽሐፍ ቅዱስ ስለሚደግፈን በያዕቆብ መልእክት ምዕራፍ 5 ቁጥር 14 ጀምረ ስታነበው የታመመም ሰው ቢኖር ሽማግሌዎችን ጥራ ይላል። የቤተ ክርስቲያን ሽማግሌዎች ማለት ነው። ገብቶሃል? የሚያንብልን ሰው ቢኖር በደንብ አድርጌ እንትኑን አስረዳህ ነበር ምን እንደሚል። አነብላችኋለሁ። ብርኬ ወንድምነት ከእሱ ጋር ታወራለህ። አንብልን፣ በቃ እሺ፣ አንብልን። ኦኬ። መጽሐፍ ቅዱስማ እኛ ጋር መጥቶ የሚያነብልኝ ሰው ቢኖር ተብሎ አይጠየቅ። እናነባለን ግዴታችን ስለሆነ። እሺ፣ ምንድን ያልከኝ? የያዕቆብ መልእክት አይደል? ያዕቆብ መልእክት ምዕራፍ 5 ቁጥር 14 ጀምረ። እሺ፣ ያዕቆብ መጽሐፍ ቅዱስ ኦኬ። 5:14 ያው ከዚህ ጋር ጀምሮ ማለት ነው። ከእናንተ ከብርኬ ጋር የምታወሩት አነብላችኋለሁ። እስከ ስንት ድረስ ላንብበው? ወንድሜ ያጥ ነው ከኤልያስ እስከሚለው ድረስ አንብበው። እሺ ኦኬ። ከእናንተ ማንም የታመመ ቢኖር የቤተክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ቁጥር 17 እንደኛ ሰው ነበረ፣ ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩ ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች ይላል። አሁን እዚህ ጋር ማለት ነው ሮያል ምን እያለ መሰለህ? ከላይ አንስተህ እንዳነበብ ነው ማለት ነው። ምን ይላልኝ? ምን እያደረገ ነው ያለው? ሰዎችን ትጠራለህ። የቤተ ክርስቲያን ሽማግሌዎች ማን ናቸው? አባቶች፣ ቄሶች ይመጣሉ፣ ትጠራቸዋለህ። የታመመ ሰው ቢኖር ይጠራቸዋል። እነሱን ይኸውን ምልጃ ነው። ገብተዋል? እነሱ ይመጣሉ፣ ይጸልዩለታል። ኃጢአትም እንኳን ራሱ ሰርቶ ቢሆን ይሰረይለታል ይላል። ጭራሽ ኃጢአትም ያስተሰርያል። ከዛ ወደ ታች ሲወርድ ምንድን ነው የሚለው? እርስ በርሳችሁ እስኪ አሳየ አንዴ እንትኑ እንዳልሳሳት እንትኑ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። እቺ ጸሎትን ጻድቅ ማን ነው ሲባል ቅድስት ድንግል ማርያም ከጻድቆች አንዷ ናት። ስለዚህ የእሷ ጸሎት ለአንተ ያግዝሃል ማለት ነው። ሌላው ወደ ታች ስትወርድ ኤልያስ እንደኛ ሰው ነው። አሁን ኤልያስና ኤርሚያስ አንድ ናቸው ብለህ እንትን ልትል አትችልም። ከቅዱስም ቅዱስ አለ ማለት ነው። ስለዚህ
ኤልያስ ሲጸልይ ዝናብ ማቆም ይችላል። ኤርሚያስ ቢጸልይ ግን እንኳን ዝናብ ወፍም አይወርድም። እና ኤርሚያስን እኔን ነው ወይስ የብሉይ ኪዳኑን ኤርሚያስ? አይ የብሉይ ኪዳንም ሆነ አንተን ብትሆን የኤልያስን እንትን ጸሎት ያህል እንትን አይኖርህም። ገብተዋል። እና ይሄ እያለ ያለው ምንድን ነው? የእያንዳንዱ ሰው የራሱ የሆነ ጸጋ አለው። ያ ጸጋ ደግሞ በዛ ጸጋ መሰረት እንትን ያደርጋል እያለህ ነው ያለው። እና ሮያል ቅድስት ድንግል ማርያም ስትጸልይ ቅድስት ድንግል ማርያም ታማልድሃለች። የጌታ እናት ናት። በዛ ላይ ደግሞ ጻድቅ ናትኝ። ገብተዋል። እና ጸጋን የሞላብሽ ስላላት ጸጋ የሞላባት ናት። እና እርስ በርሳችን ጸሎት ብናደርግ አሁን ኤርሚያስ ወንድሜ አሁን እዚህ ያለው ያኛው ሳይሆን ኤርሚያስ ለፓስተሩ ጸልይልኝ ይለዋል። ፓስተሩ ሲጸልይለት እውነት እግዚአብሔር ስለማይሰማው ነው? እግዚአብሔር ይሰማዋል። ግን ቀጥታ ቆይ አንዴ ለሱ እያስረዳሁት ስለሆነ ለወንድሜ እያስረዳሁት ስለሆነ አይ ይሄን እሱ ራሱ ቅድም ሲል ስለነበረ አንዴ ፖይንቱን ሚስ እንዳታረገው ማለት ነው። ሮያል ጥያቄ መልሶልሃል ወይስ አልመለሰልህም? አንተ መጀመሪያ ጠይቅ። መልሶልሃል። እሺ እኔ ልጠይቀው። ሁለታችሁንም ነው የምጠይቃችሁ። ከመልሶልኛል ስላልክ ተስማምተሃል ከሱ ጋር። እሺ ኤርሚ ምን ብሎ ነበር እንድትጠይቅ የላከክ? አንተ ወደ ማርያም ትጸልያለህ ጸሎትን። የትኛው የመጽሐፍ ቅዱስ ክፍል ነው እንደዛ እንድትል እንደዛ አይነት ትምህርት እንድትመሰርት የሚያደርግ ጌታ ነው ያለው ወይስ ማን ሲያደርግ አይተህ ነው የሚል ጥያቄ የጠየቀክ? እዚህ ክፍል ላይ አጥናው ሶሪ ማን ወደ ማን ነው የሚጸልየው? እሱን አሳይ መጀመሪያ። አጥናው ማን ወደ ማን ሲጸልይ ነው የምንመለከተው? ከዚህ ላይ ማለት ነው በያዕቆብ መልእክት መሰረት የታመመው ሰውዬ ሽማግሌዎችን ይጠራል። ምን እንዲያደርጉለት? እንዲጸልዩለት። ሮያል ያደረገው ደግሞ ምንድን ነው? ቆይ ሮያል ደግሞ ያደረገው ምንድን ነው? ቅድስት ድንግል ማርያም ለመናት ማለት ነው። ይሄ ልመና ነው። በቃ ጸልይልኝ፣ ወደ እግዚአብሔር ጸልይልኝ ነው ያላት እንጂ ሌላ ምንም ያላት ነገር የለም። ስለዚህ እነዛ ሽማግሌዎችም ጸሎት ነው ያደረጉት፣ እሱም ሮያልም ጸሎት ነው ያደረገው። ስለዚህ ልዩነት ስለሌለው ነው ማለት ነው። እሺ የታመመው ሰውዬ የቤተ ክርስቲያን ሽማግሌዎችን በምን አይነት መልኩ ነው የሚጠራው? ወደ ራሱ ዘይት እንዲቀቡት እንዲጸልዩለት ሰዎችን ይልካል። ሰዎችን ልኮ ያስመጣቸዋል ማለት ነው። ይመጣሉ፣ ይጸልዩለታል። ራሱን ቀብተው ዘይትን ቀብተው ጸሎት ያደርጉለታል። ኃጢአት ሁሉ ራሱ ያስተሰርዩለታል። የእነሱ ጸሎት ማለት ነው። እነሱ ለእግዚአብሔር ጸልየው እግዚአብሔር ደግሞ ሰምቷቸው ኃጢአቱን ሁሉ ይቅር ይባላል እያለ ነው መጽሐፍ። እሺ ጥያቄን ስለመለስክልኝ ባታረዝመው በቂ ነው። ሰው ይልክና በሰዎች አማካይነት የቤተክርስቲያን አባቶችን ወደ ራሱ እንዲጠራ ነው መልእክቱ የነገረን። አንተም እንደዛ ነው ያልከው። ስልክም ሊደውል ይችላል፣ በወረቀትም ጽፎ ሊጠራቸው ይችላል። አንተ በምን መልኩ ነው ማርያምን ነይና ጸልይልኝ ምትላት? እኔ እኮ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ልሻለሁ እኮ ነው ያልኳት። እኔ ጥያቄ በምን አይነት መልኩ አሁን ይሄ የታመመው ሰውዬ በሰው ልኮ ሊያስጠራ ይችላል ብለኛል። ስልክም ሊደውል ይችላል፣ በተለያየ መንገድ ሜሴጅም ሊጽፍ ይችላል። ይግባባሉ ማለት ነው። ሁለቱም በህይወት አሉ። በመካከላቸው ሊያገናኛቸው የሚችል ነገር አለ ማለት ነው። አንተ ማርያምን በምን መልኩ ነው ነይ ብለህ ወደ አንተ ምጠራት? በቃ አሁን እኛ የእናንተን አላቅም። እኛ ቅዱሳን እንደ ዳመና ከበውናል። በክርስቶስ ስለሆኑ በክርስቶስ የሆኑት በሙሉ ደግሞ በስጋ ይለዩናል እንጂ ከኛ ህብረት ውስጥ ነው ያሉት። አሁን በስጋ ያለ በስጋ የሌለ አይባልም። ቆይ አዳምጠኛ፣ መልስ ነው አይደል የፈለከው? አይ እኔ እየመለስክ ያለው ለእኔ ጥያቄ አይደለም። አንተ የምትፈልገውን አይደለማ የምመልስልህ። እኔ የጠየቅኩህን ካልመለስክ መልስ አይደለም። አንተ ከበውኛል። እኔ የምመልስልህ እንደ መጽሐፍ ቅዱስ ነው። አንዴ ስማኝና አንተ ከበውኛል፣ አጥረውኛል፣ እየተወዛወዙ ነው በዙሪያ እንደዛ ነው እያልክ ያለው። የኔ ጥያቄ አንተ በምን መልኩ ነው ምጠራት ነው። በዚህ ሁኔታ ልክ ሰውየው ጋር መልእክተኛ ልካለው እንዳልከኝ ማርያምን ስጠራት በዚህ መልኩ ነው ምጠራት ብለን መልስልኝ። እሱ ነው ጥያቄ። ይሄው እየጸለይሁ እኮ ነው፣ በጸሎት እኮ ነው የጠራኋት። እንትን አድርጊልኝ አማልጅኝ ብዬ ጠራኋት። ምክንያቱም እኛ አንድ ስለሆንን
በክርስቶስ በጸሎት አንድ ስለሆንን ገብተዋል። በጸሎት በክርስቶስ ይጠራል። አንድ ስለሆንን ከኛ ጋር የተነጠለች አይደለችም። አንተና እሷ ለእኔ አንድ ናችሁ። እዚህም አለ እዛም ሄደች፣ አንድ ነን በክርስቶስ አንድ ስለሆንን ማለት ነው። አንድ ህብረት ስለሆንን አንዱ ለአንደኛው ያበረታልኝ እና እሺ፣ አንዱ ቅዱስ በጸሎት ለአንደኛው ደግሞ እንትን ያደርጋልና እንደዛ ነው። በጸሎት ነው የጠራኋት ብለኸኛል። በጸሎት አንተ እንደጠራኸው እንደምጠራት ከእግዚአብሔር ቃል ላይ እየጠራ አሳየኛው። ልክ አንተ በጸሎት እሷን እንደጠራሃት በጸሎት ቅዱሳን የሚባሉትን የጠራ አሳየኝ ከእግዚአብሔር ቃል ላይ። ገብኩህ እኮ ነው። እኔ ራሴ እየጠራኋት አለም እንዴ ቅዱሳን ብለህ እንትን ትላለህ። እኔ ራሴ የአንተን ልምድ አይደለም ቅድስት እኔ ወይ ከእግዚአብሔር ቃል ላይ እኔ ጥያቄ ይሄው ከእግዚአብሔር የእግዚአብሔር ቃል ቃል ላይ እኮ ነው። አሁን አንተ ብሩክ፣ አንተ ማፍረስ ያለብህ ምን እንደሆነ ታውቃለህ? አትሰማህም ምትል ከሆነ አትሰማህም የሚል እንትን ማምጣት አለብህ። ገብቶሃል? እኔ ማስረጃ እሱን ስጠይቀኝ እኔ በኋላ ላይ ያሳየኝ ትሰማኛለች እኔ እኮ ትሰማኛለች አንተ ብዬ አንድ ትሰማኛለች ብዬ ትሰማኛለች እንትን እላለሁ። እሱ አይደለም አንድ ጥያቄ። አንድ ሁለታችሁም ትቀጥላላችሁ። እሺ ወንድምነት ዳን እያለህ ካለህ አንድ የድምፅ አሰማ ፕሊስ። ሊዘጋው እንደሆነ እርግጠኛ ነኝ ብዙ ጊዜ ስለቆየ። ወንድምነት አለህ ዳንዬ? እሺ እደውልለታለሁ። በመሀል ማይክ ሲከፍት አንድ ሁለታችሁም እኩል ታቆማላችሁ። እኔ በውስጥ እደውልለታለሁ። እስከዛ አውሩ። ቴንኪው። እሺ እሺ ደውልለት። ትሰማኛለች አሰማኝም ቀጥሎ የምናነሳው ርዕስ ነው የሚሆነው። አሁን ጥያቄ ግን አንተ በጸሎት እጠይቃታለሁ ብለኸኛል። ልክ አንተ በጸሎት እንደጠየካት በመጽሐፍ ቅዱስ ላይ በጸሎት የጠየቀ ካለ ወይ ደግሞ እንድንጸልይ ወደ እነሱ የሚያዘን የመጽሐፍ ቅዱስ ጥቅስ ካለ አሳየኝ። እንጸልይማ እኮ አሳየው እኮ ያዕቆብ መልእክትን እኮ አሳየው። እንድንጸልይ እርስ በርሳችን ጸሎት እንድናደርግ አሳየው እኮ። አልጠየቅኩም ምንም ወዳጅ፣ እንትን የለውም። አልጠየቅኩም። ለምንድን የጠየቅኩህ ነው ያልጠየቀኝ? እንድንጸልይ የሚያሳይ መጽሐፍ ቅዱስ አልክ። ይሄው አሳየው እኮ። አልጠየቅኩም ወዳጅ። እርስ በርስማ ቅድም ጀምሮ ሮያል ሲነግረን የነበረው ነው። አንተ ወደ እሷ ነው። ስለዚህ እርስ በርስ ከሆነ ማርያም ሲሆን የምትለየው ለምንድን ነው? አንተ እሱ ጥያቄ አይደለም ፓስተርህ ማለት ለአንተ ነው። የሚጸልይልህ ከሆነ ቆይ ብሩኬ፣ ፓስተርህ ለአንተ ጸልይልኝ ብለው የሚጸልይልህ ከሆነ ለቅድስት ድንግል ማርያም ሲሆን የማይሆነው ምንድን ነው? ከቅድስት ድንግል እሱ ማርያም ጥያቄ ምንድን ነው አይደለም ችግር? አንተ አቋየ ችግሩ ምንድን ነው? እርስ በርስ የሚለው ጥያቄ አይደለም። አልጠየቅኩም። እኔ ስለሱ አይደለም እየጠየቅኩ ያለሁት። አንዱ ስለ አንዱ ይጸልያል፣ መጽሐፍ ቅዱሳዊ ነው። ይሄ በቃ ጥያቄ ይሄ አንድ በቂ አንድ እንትን ስማ ነው። አሁን አንተ የምታመጣልኝ አንድ እንደሆነ ስማ ታውቃለህ ወዳጅ፣ ብሩኬ፣ አንተ ለምን የምታመጣልኝ ለምን ለማስተማር ይኸውልህ ካልሰማኸኝ እኮ ጥያቄን አታገኘውም፣ ልትመልስልኝም አትችልም። አንዱ ስለ አንዱ መጽሐፍ ቅዱሳዊ ነው። አንዱ ወደ አንዱ ነው ጥያቄ፣ ስለ አንዱ አይደለም፣ ወደ አንዱ። ያ ማለት አንተ ማርያምን በጸሎት ነው ምጠራት ብለሃል። ለዚህ የእግዚአብሔር ቃል ማስረጃ። አንዱ ስለ አንዱ ምን አደረገ? የታመመው ሰው ሽማግሌዎችን ጠራ። ይሄ ራሱ አንዱ ስለ አንዱ እኮ ነው። እነሱ መጡ፣ ስለዛ ስለ አልጠየቅኩም። አንዱ እሱን ሰውዬ አልኩህ እኮ። ጸለዩለት። እሱ እኮ መጽሐፍ ይህ ቅዱሳዊ እኮ ነው መልስ አልኩህ። ነው እያልኩህ እኮ ነው። መጽሐፍ መልስ በቂ ቅዱሳዊ መልስ ነው። ነው እያልኩህ እኮ ነው። መጽሐፍ የኔ ቅዱሳዊ ጥያቄ በቂ አይደለም መልስ እሱ። ነው እኮ ነው ያልኩህ። የኔ ጥያቄ እና አይደለም። አሁን እኮ ትልቁ ችግር እንደዛ ከሆነ አትጠይቀኛ። ወንድምነት አንዴ ድምፅ ያሰማ መጥቷል። እሺ ወንድምነት ድምፅ አሰማና እንዳልኩ አድርግ። ዳንዬ አለ። እሺ ወገኖች ጸጋ ይብዛላችሁ። ኮፒ ሊንክ እና ታብታብ ይደረግ። ተባረኩልኝ። አሜን። ቴንክ ጸጋ ወንድምነት ይብዛላችሁ። ተባረክ። እሺ በደም ሼር ኮፒ ሊንክ አድርጉት። ተባረኩ። ያ ቴንክ። እሺ በቃ ሚዩት አድርገውና እንትን በል ቀጥሉ። እሺ አጥራውና ብሩኬ በተደጋጋሚ ብሩኬ አሁን የምጠይቅህ ምን መሰለህ ብሩኬ፣ እኔ አሁን አንተ ጠይቀኸኛል አይደል? አሁን ደግሞ እኔ ልጠይቅህ። እስካሁን ብዙ ጥያቄ እንጨርስና ጠይቀኸኛል አይ አንዴ እኛ አሁን እኮ እዚሁ ላይ ሰው ሲያወራ አይወራም። እሺ መስማት መቻል አለብህ። ሀሳቤን ሳልጨርስ አቋርጠኝ አይደለም የምታወራው። ሮያልን ስንጠይቀው እኔ ያሳያለሁ ብለህ ስለሆነ የገባው ቻለው። በቃ እንጨርስና እኔ አሁን ነገረ ማርያም በኦርቶዶክስ ስለሆነ ርዕሱ እኔን አይመለከትም ርዕሱ ማለት ነው። አንተ ልትመልስ ገብታል። ማስረጃ እስካለ ድረስ ታሳያለህ አንተ። እንደዛ ነው የምንቀጥለው። አንተ ወደ ማርያም እንደምትጸልየው በጸሎት እንደጠራሃት ከእግዚአብሔር ቃል ላይ በጸሎት ፍጡራንን ሲጠራ የሚያሳይ የመጽሐፍ ቅዱስ ጥቅስ አሳየን። ይሄው መጽሐፍ ቅዱስ አሳየው እኮ። እኛ አንድ ህብረት ነን እኮ ነው የምልህ።
አንተ አሁን ካነበብነው እንትን ላይ ከመጽሐፍ ቅዱስ ነው ያሳየው። አንተ የምታሳየኝ ምን መሰለህ? አይደለም ይሄ ማርያምን አይመለከትም፣ እሷ እንደኛ እዚህ ስለሌለች እሷን አይመለከታትም የምትል ከሆነ አይመለከታትም የሚል ጥቅስ ልታመጣ ይገባል። ምክንያቱም አብረን ስላለን በስልክም ሆነ ለፓስተርህ አንተ ደውለህ ጸልይልኝ ብለህ የምትለምነው ከሆነ እኔ ቅድስት ድንግል ማርያምን ጸልይልኝ ብዬ ማለምናት በምን አግባብ ነው? ምክንያቱም እኔ አንድ ህብረት ነው ያለሁት። ቅድስት ድንግል ማርያምና እኔ በክርስቶስ በአንዱ ግንድ ነው ያለ ነው። እኛ ከሞተም ያልሞተም በአንድ ነው ያለን። እኛ ትሰማናለች ብለን እናምናለን። ስለዚህ ከዚህ የበለጠ መጽሐፍ ቅዱስ ምንድን ነው የምትፈልገው አንተ? በአንድ ህብረት ውስጥ ስላላችሁ ትሰማሃለች። ባጭሩ መልስ በግንዱ ነው ያለ ነው። እሺ ሚውት አድርገው አንዴ እና ወደ ሮያል ጸልይ። አሁን አንድ ህብረት ውስጥ ኦርቶዶክስ ስለሆናችሁ ሁለታችሁ ሚውት ታደርገውና ወደ ሮያል ትጸልያለህ። ሮያል ትነግረኛለሽ ምን ብሎ እንደጸለየ ማለት ነው። ምክንያቱም ሁለታችሁም ኦርቶዶክሳውያን ናችሁ፣ ሁለታችሁም በአንድ ህብረት ውስጥ ነው ያላችሁት። አጥናው ወደ ሮያል ትጸልያለህ። ሮያል ሚውትን ትከፍትና ምን ብሎ እንደጸለየ ትነግረናለሽ። ጀምር አጥናው፣ ቀጥል፣ ጸልይ ወደ ሮያል። ሮያል እኮ አሁን ይኸው ጸልይ አለው ሮያል አይደለም ሚውት አድርገህ ነው፣ በጸሎት ነው ብጠይቀው። ሚውት አድርግና በጸሎት ትጠይቀዋለህ። አንድ ህብረት ስለሆነ አሁን ጸሎቱን ይነግረናል። እሱ ደግሞ ሚውት አድርግና ጸልይ ወደ ሮያል። ይኸው ነገርኩት እኮ ሮያል ጸልይ እለዋለሁ። አትችልም። አየህ አንድ ህብረት ውስጥ ስላለህ ለምንድን ነው የማልችለው? ይኸው አንድ ህብረት ነው ያለን። እሱ ይጸልይልኛል፣ ይጸልይልኛል። ምን ችግር አለው? ሮያል ከሌለ ደግሞ ቅዱስ ሆኖ በቅድስና ልክ እንደ ቅድስት ድንግል ማርያም በቅድስና ሆኖ ቤተክርስቲያን አምናበት ቅዱስ ነው ካለችው ጸልይልኝ ብዬ ለምነዋለሁ። ግን እሱን አሳየን ከእግዚአብሔር ቃል። ሮያል ይኸውልህ ሮያልን እንደዛ ለማድረግ ማለት ነው። ቆይ ብሩክ ስማኝ። ሮያል እንደዛ ለማድረግ በቅድስና ቅዱስ ሆኖ ቤተክርስቲያን ቅዱስ ነው ብላ አሁን ለምሳሌ እንደ አባ ተክለ ሃይማኖት ቅዱስ ነው ብላ ቤተክርስቲያን እንትን ካለች ለሮያል ጸልያለሁ። ጸልይልኝ የጌታ ጋር አማልኝ ብዬ ጸልያለሁ። በቅድስና ሮያል ተጨረሰ ማለት ነው። ገብቶሃል? ሮያልን እርኩስ ነው እያልከው ነው። አሁን እኮ ቅዱስ አይደለም ስትል አይደለም። ቅድም ያነበብነው መጽሐፍ ቅዱስ ኤልያስ ዝናብ እንዳይዘንብ ማስቆም ይችላል። ሮያል ዝናብ እንዳይዘንብ ማስቆም ይችላል? አይችልም። የሱን ያህል ቅድስና የለውም። ገብቶሃል? ቅድስና የሱን ያህል አሁን አንተ ብሩክ ዛሬ ዝናብ እንዳይዘንብ ጸልይ ብልህ አለማዝነብ ትችላለህ? እንዳይዘንብ ማስቆም ትችላለህ? አትችልም። ስለዚህ ለአንተ ጸልይልኝ ብዬ ልጸልይልህ አልችልም። ገብቶሃል አይደል? ቅድስና ያላቸው ሰዎች መሆን መቻል አለባቸው። ቤተክርስቲያን በቅድስነታቸው ተጋድሏቸውን ፈጽመው በፍጻሜያቸው ላይ ያሉ ቅዱስ ብላ ቤተክርስቲያን ስትለን እነሱን ጸልዩልን እንላቸዋለን። ምክንያቱም በጌታ ዘንድ ቅዱስ ተብሎ ህይወታቸውን ስለጨረሱ ማለት ነው። ሮያልና እኔ ገና እዚህ ነው ያለ ነው። ሮያል ነገ ምን እንደሚሆን አላቅም፣ እኔ ነገ ምን እንደሆነ አላቅም። ገብቶሃል? እና የሁሉ ቅድስና አንድ ነው ብለህ እንትን አትበል። ምክንያቱም አንተና ቅድስት ድንግል ማርያም አንድ ልትሆኑ አትችሉም። እሷ የጌታ እናት ናት፣ አንተ ደግሞ ብሩክ ነህ። ገብቶሃል አይደል? ምንም እንትን የምትለው ነገር የለም። በቅድስናቸው ከፍ ያሉ ናቸው እነሱ። ከአንዱ ክብር የአንዱ ክብር ይበልጣል ይላል መጽሐፍ ቅዱስ። እሺ ያው ፍሬ ያለው ነገር እንደማታወራ ቃለሁ፣ ግን ያው እስኪ ሀሳብን ጨርስ ብዬ ነው። ምክንያቱም ስጠይቅህ የምጠይቅን ነገር ስለማትመልስ እኔ ሳወራ እንድትሰማ ስለፈለግኩኝ ሀሳብን እንድጨርስ ፈቅጄ እልሃለሁ። የበቁ ስለሆኑ እና እነሱ ቤተክርስቲያን ስለመሰከረችላቸው ነው ወደ እነሱ ምንጸልየው ብልሃል። ይህ ትምህርት መጽሐፍ ቅዱሳዊ መሆኑን አሳየን። በጥቅስ ወደ እነሱ መጸለይ እንዳለበት የሚያሳይ ማስረጃ አስተኛው። በጸሎት የጠየቀ ሰው አሁን በጸሎት ወደ ሌሉ ፍጡራን በህይወትም ይኖር ሰውየው ችግር የለውም። በህይወትም ይኖር በህይወትም አይኖር በጸሎት የጠየቀ ካለ ከእግዚአብሔር ቃል ያሳይ። ይሄው እነዚህ አባቶች ጠራ ናቸው እኮ የታመሙ ሰዎች ጠሯቸው እኮ እነዚህን ሰዎች ጠሯቸው እኮ ያዕቆብ ማለት ነው። እሺ ያዕቆብ 14 ላይ ማን ነው ወደ ሌላኛው አካል ሲጸልይ የምንመለከተው? ማን የጸለየው? የታመመው ሰውዬ ወደ አባቶች ላከ። እነሱ ምንድን ነው የላከው? እንዲመጡ ወደሱ ለመናቸው ማለት ነው። መልእክተኛ ለመናቸው።
በመልእክተኛው አላቸው። መጡ እነሱ ማለት ነው። መጡና ጸለዩለት። ለማን? ለእግዚአብሔር። እና መልስልኝ ወዳጅ፣ መልእክተኛ ላከባቸው ነው አይደል እያልከኝ ያለው? እንደዛ ነው የሚለው። መጽሐፉን ማንበብ እንችላለን እኮ። ሰውየው የታመመ ሰው ቢኖር ሰዎችን ይጥራ ይላል። አባቶችን ይጠራል፣ ሽማግሌዎች ይመጣሉ። ስለዚህ አንተ እነሱ ወደ ማርያም እንትን ያደርጉለታል ማለት ነው። ማርያም ወደ አንተ እንድትመጣ ወደ ማርያም ማንን ነው የምትልቀው አንተ? እኔ እኮ አንድ ላይ ነው ያለን እኮ ነው የምልህ። ቅድስናዋ በቅድስ ስለሆነች በቅድስናዋ ማርያምን እጠራታለሁ፣ ለምናታለሁ። እንደዚህ ነው። ጥያቄ ልቀይረው፣ ችግር የለው። ማርያም ሁሉ ቦታ ትገኛለች ብለህ ነው የምታምነው? ማርያም እኮ የጌታ እናት እኮ ናት፣ ቅድስት እኮ ናት። ቅዱስ የሆነው በሙሉ በእግዚአብሔር ስለሆነች እናት ናት ወይ አይደለም? አሁን ጥያቄ ምን መሰለህ? ቆይ ጥያቄ ምን መሰለህ? አሁን አንተ እየጠየቀኝ ያለው ማለት ነው ሁሉ ቦታ ትገኛለች ወይ? እግዚአብሔር ተገለጸላት ትገኛለች እንጂ ለምን አትገኝም? ሰው ማርያም በሁሉ ስፍራ ትገኛለች። እግዚአብሔር ከፈቀደው ትገኛለች እንጂ ዮሐንስ እኮ ፍጥሞ ደሴቱ ነው። ቆይ ፍጥሞ ደሴቱ ነው። ከምድርም በታች ያሉት ሁሉ እግዚአብሔርን ሲያመሰግኑ አይቷል። በምን? በመንፈስ ቅዱስ። እግዚአብሔር ከገለጠ ሁሉን ያህል ከሰማይ ያሉትንም አየ እኮ ዮሐንስ። ሰው ነው እኮ እንደኛ፣ ግን እግዚአብሔር ገለጠለት። አዩ፣ ሁሉም አዩ። ሲነጋገሩ ጸሎትም ሲጸልዩ ሁሉ ነው ያየው እኮ ዮሐንስ። ገብተዋል? እና እግዚአብሔር ከገለጠልህ ለምን አይሆንም? ወንድምነት አንድ ጥያቄ ልጠይቀው ከይቅርታ ጋር ያለን ማኖቶሪ አጥነው በጣም ከይቅርታ ጋር ወንድም ያጥነው። አሁን በዚህ በቁጥር 16 መሰረት እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ ነው አይደል ብሎ የሚለው? አዎ እያንዳንዱ ስለ ሌላው ይጸልይ ነው አይደል ብሎ የሚለው? የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች ነው። በቃ ኃይል ታደርጋለች። ጻድቅ ሰው ጸሎቱ ኃይል ታደርጋለች ነው። ቴንኪው። ልብ ብለህ ስማኝ። አሁን በዚህ ጽሑፍ መሰረት አንዱ ስለ ሌላው ይጸልይ ነው አይደል ብሎ የሚለው ይሄ ክፍል? አዎ አንዱ እያንዳንዱ ስለ ሌላው ይጸልይ እንጂ እያንዳንዱ አንዱ ወደ አንዱ ይጸልይ አይደለም። ኦኬ። ስለዚህ በዚህ ቃል መሰረት አንዱ ስለ ሌላው ይጸልይ ብሎ ስለሚለው አጥናው ስለ ሌላው ስለ ሮያል ይጸልይ ማለት ነው አይደል? ከላይ ከፍለህ አንብበው ምን እንደሚል። ቆይ እዛው ላይ ምን እንደሚያዝ ማለት ነው። የጠየቅኩን መልስ እዛው ላይ መልሱን ስለሚመልሰው እኮ ነው። የጠየቅኩን መልስ ይኸው ላሳየህ። የጠየቅኩን መልሱ እዛው ላይ ስላለ እኮ ነው ኤርሚ እኮ ኖ የጠየቅኩህ መልስልኝ። መልሱን ንገረኝ። እሺ ይኸው ከፍ ብለኸኛል። የትኛውም ከፍ እላለሁ። ከፍ የምታደርገው ቦታ ላይ የትኛውም ቦታ ላይ ከፍ እላለሁ። ዝቅ የምታደርገው ቦታ የትኛውም ከፍ ዝቅ እላለሁ። ጥያቄ አንዱ ስለ ሌላው ይጸልይ ብሎ የሚል ነው። ይኸው እዚህ ጋር አንዱ ስለ ሌላው ይጸልይ ይላል። በዚህ መሰረት አጥናው ለሮያል ይጸልይ ማለቱ ነው ወይስ አጥናው ወደ ሮያል ይጸልይ ማለቱ ነው? ይሄ ቃል ማለት ነው የትኛው ነው? መልሱ የቱ ጋር ነው ያለው? ከፍ ብዬ ላንብበው። እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል እኮ። ስለዚህ አንተ ኃጢአትህን ለሮያል ነው የምትናዘዘው አይደል? እሱ የሚለው ጥቅሱ የሚለው ምንድን ነው እኮ? ያው እየነገርኩህ እኔ መልሱ ነው። መልሱ ጥያቄውን ጠይቄ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ንስሐ ግቡ ነው በአጠቃላይ እኮ። ስለዚህ አንዱ ስለሌላው ይጸልይ ይላል አይደል? አዎ እኔ ስለአንተ ይጸልይ ማለቱ አጥናው ለሮያል ይጸልይ ነው ወይስ ሮያል ለአጥናው ይጸልይ ነው ወይስ አጥናው ወደ ሮያል ይጸልይ ወይንም ሮያል ወደ አጥናው ይጸልይ ማለት ነው? የትኛው ነው? እኔ ሮያል ለእኔ ይጸልያል ነው። እርስ በርሳችሁ በጸሎት ተሳሰቡ፣ በአጠቃላይ ተሳሰቡ፣ በጸሎት ተሳሰቡ ነው። በጸሎት ተሳሰቡ ነው። እሺ። ስለዚህ ቁጥር 1 ላይ ያስቀመጥኩትን ልብ በል፣ ቁጥር 2 ላይ ያስቀመጥኩትን ልብ በል። ቁጥር 1 ላይ አጥናው ለሮያል ይጸልይ ወይም ሮያል ለአጥናው ይጸልይ ብሎ የሚል ነው። ይሄ ማለት አንተ ወንድሜ አጥናው ለሮያል ወንድምህ ጸሎት ታቀርባለህ። ወደ ማን ነው የምትጸልየው? ወደ ሮያል አይደለም ጸልየው። ጸሎት የሚቀርበው ወደ ማን ስለሆነ? ወደ ጌታ ነው አይደል? ወደ ማን ነው የምትጸልየው? አንተ ለሮያል ትጸልይለት ወደ ማን ነው የምትጸልየው? ወደ ማን? ጌታ ነው የሚጸልየው። ወደ ጌታ። ቴንክ ዩ። የጸሎት ተቀባዩ ማን ነው?
ጌታ ነው። ጸላዩ ማን ነው? አጥናው ነው። ለማን ነው የሚጸልይለት? ለሮያል ነው። ኦኬ ሮያልም ለአጥናው ይጸልይለት ከተባለ ሮያልም የሚጸልየው ወደ ማን ነው? ወደ ጌታ ነው። ጸሎት ተቀባዩ ጌታ ነው። ለማን ነው ሮያል የሚጸልየው? ለአጥናው ነው። ስለዚህ የዚህ የያዕቆብ መልክ መጽሐፍ ምዕራፍ 1 ምዕራፍ 4 ምዕራፍ 5 ቁጥር 16 ይሄን ነው የሚለው ወይስ አጥናው ወደ ሮያል ይጸልይ እያለ ነው? ወይም ደግሞ ሮያል ወደ አጥናው ይጸልይ እያለ ነው? የትኛው ነው ብሎ የሚለው? ከሁለቱ አንዱ። ሁለቱን ነው የሚለው። ለምን መሰለ ከላይ ሁለቱንም ነው ብሎ የሚለው። አግኝተኛል መሰለኝ ጥያቄውን ስላገኘህ ይመስለኛል የነገርከኝ። ግን አንድ እርግጠኛ እንደሆን በደንብ ስማኝ። አጥናው ወደ ሮያል ይጸልይ። አጥናው ወደ ማነው ጸሎቱን የሚያቀርበው? ወደ ጌታ ነው። ስለማን ነው የሚጸልየው? ለሮያል ነው የሚጸልየው። ጸሎት ተቀባይ ጌታ ነው። ጸላይ አጥናው ነው። የሚጸለይለት ሮያል ነው። እንደዚህ ላስቀምጠው። ኦኬ ጸሎት ተቀባዩ ጌታ ነው። ኦኬ ጸሎት አቅራቢው አጥናው ነው። የሚጸለይለት ሮያል ነው። አሁን ደግሞ እኔ የምልህ ትጽፋለህ ኤርሚ። ቆይ ልጨርስና የእኔ ልጨርስ። እኔ ጥያቄ እያቀረብኩ ያለሁት ለእኔ ልጨርስ። 3 አካላት አሉ። ጸሎት ተቀባዩ ጌታ ነው። ልብ በሉ። ጸሎት አቅራቢው ወንድም ያጥናው ነው። የሚጸለይለት ሰው ሮያል ነው። ወንድሜ ሮያል ነው እየተጸለየለት ያለው። አሁን እዚህ ጋር ወንድሜ አጥናው ወደ ሮያል ነው እየጸለየ ያለው አይደለም። ታዲያ ወንድሜ አጥናው ለሮያል እየጸለየ ነው። ወደ ማን? ወደ እግዚአብሔር። ያዕቆብ በመልእክቱ የሚለው ይህንን ነው ወይስ ድምዳሜ አልሰጠውም። ለምን እኩል ታወራለህ? አጥናው ድምዳሜማ ብሰጥ ለምን ጥያቄ አድርጌ ያቀርብልሃለሁ? ወይስ እኮ እያልኩ ነው። አሁን ይሄ ቁጥር 1 ላይ ያለው ነው። እዚህ ቁጥር 1 ላይ ያለው አንዱ ስለሌላው ይጸልይ ብሎ በሚለው መሰረት አንዱ ስለሌላው ሲጸልይ አጥናው ስለ ሮያል ይጸልያል። ወደ ጌታ። ስለዚህ ጸሎት ተቀባይ ጌታ ነው። ጸሎት አቅራቢ አጥናው ነው። የሚጸልይለት ሰው ሮያል ነው ማለት ነው። ወይስ እያልኩ ነው። አልደመደምኩም። ጥያቄውን ለአንተ ይሰኑ በሰፊ አድርጌ ከዚህ በኋላ ሚዩት አድርጌ እሰማሃለሁ። ቀጥዬ የሚለውን እየተናገረው ወይስ አጥናው ወደ ሮያል ይጸልይ ወይም ሮያል ወደ አጥናው ይጸልይ ማለት ነው ወይ ነው እየጠየቅኩ ያለሁት። ስለዚህ እዚህ ክፍል ላይ አጥናው ወደ ሮያል ይጸልይ ጸላዩ አጥናው ነው። ጸሎት ተቀባዩ ማን ነው? ሮያል። ኦኬ ጸሎት ተቀባይ ሮያል፣ ጸላዩ አጥናው። አጥናው ቀጥታ ወደ ሮያል ነው የሚጸለየው። ኦኬ እዚህ ጋር ሮያል ብሎ የሚለው ጋር ማርያምን አስገባ፣ ሌሎችንም ቅዱሳን የተባሉት ማለት ነው። ኦኬ ሮያልስ ወደ አጥናው ነው የሚጸለየው? አዎ ከሆነ መልስህ ጸሎት ተቀባዩ ማን ነው? ወንድሜ አጥናው ነው። ወንድሜ አጥናው ብሎ የሚለው ጋር ማርያምን አስገባ፣ ልክ የሮያል ጋር እንዳስገባሁት ማለት ነው። ኦኬ ስለዚህ ጸላዩ ማን ነው? ሮያል ነው። ወደ ማን ነው የሚጸለየው? ወደ አጥናው ወይ ወደ ማርያም ማለት ነው። አጥናው ብሎ በሚለው ጋር ማርያም፣ ተክለ ሃይማኖትን፣ ጊዮርጊስን የፈለጋችሁ ማስገባት ትችላላችሁ። እዚህም አጥናው ወደ ሮያል የሚጸልይ ከሆነ ወደ ማርያም፣ ወደ ሚካኤል፣ ወደ ገብርኤል፣ ወደ ማርያም፣ ወደ ጻድቃን፣ ወደ ሰማዕታት ኢቭን መላእክትን ሁሉ ጭምር ያስገባ ወደ እሱ ነው የሚጸልየው ማለት ነው። የያዕቆብ መልክ መጽሐፍ ምዕራፍ 1 ቁጥር 16 በዚህ ክፍል ላይ አጥናው ለሮያል ይጸልይ ወይንም ሮያል ለአጥናው ይጸልይ ማለት ነው። ልብ በሉ፣ እኛ እንደዚህ ነው የምናምነው።
አንዱ ስለ ሌላው ይጸልይ ማለት እኛ የምናምነው ጴንጤዎቹ የምናምነው ይህንን ነው። የትኛውን? አጥናው ወደ ሮያል ቢጸልይ ብሩክ ወደ ኤርሚያስ ይጸልይ ማለት አይደለም። አጥናው ስለ ሮያል ይጸልያል፣ ብሩክም ስለ ኤርሚያስ ይጸልያል። ኤርሚያስም ስለ ብሩክ ወደ ጌታ ይጸልያል። ኤርሚያስ ስለ አጥናውና ስለ ሮያል ወደ እግዚአብሔር ይጸልያል። ጸሎት ተቀባዩ ማን ነው? እዚጋ ጌታ ነው። ጸሎት ጸላዩ ማን ነው? ኤርሚያስ ነው። የሚጸልይላቸው ማን ነው? ለአጥናውና ለሮያል ኤርሚያስ ቢሆን ኦኬ። የሚጸለይለት ማን ነው? ኤርሚያስ ነው። ጸሎት ጸላዩ ማን ነው? አጥናው ነው። ለማን የሚጸለየው? ለብሩክና ለሮያል ለኤርሚያስ ማለት ነው። ይሄኛውን ክፍል እንጂ ያዕቆብ እየተናገረ ያለው ይሄኛውን አይደለም። ይሄኛውን ያልሆነው ለምንድን ነው ኤክስ ያደረገው? አጥናው ወደ ሮያል ይጸልይ ማለት እዚህ ጋር ማርያም፣ ጻድቃን፣ ሰማዕታት የምትላቸውን በሙሉ አስገባ። እንደዚህ እያለ አይደለም። አጥናው ወደ ማርያም ይጸልይ፣ አጥናው ወደ ተክለ ሃይማኖት ይጸልይ፣ አጥናው ወደ ሚካኤል ይጸልይ፣ አጥናው ወደ ነቢያት ይጸልይ እያለ አይደለም ያዕቆብ። ኦኬ። ምክንያቱስ ጸሎት ተቀባዩ ማርያም ከሆነች ወድቀሃል። ጸሎት ተቀባይ ሁሌ በመዝሙር 65 ላይ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ይኸው ከዛ ለሮያል ስጠውና ጥያቄውን ለሱ በደንብ ጠይቄያለሁ። ትንሽ ሰፋ አድርጌዋለሁ። የፈለገውን ያህል ደቂቃ ወስዶ ያውራን። መዝሙር 65 ላይ ነቢየ እግዚአብሔር ዳዊት እንደዚህ ይላል። በሉላችሁ ወንድሞችና እህቶቼ፣ አቤቱ በጽዮን ለአንተ ምስጋና ይገባል። ጽዮን ማለት በኢየሩሳሌም ማለት ነው። ምክንያቱም ቤተ መቅደሱ እዛ ስለነበር ስጋ ሁሉ ጸሎትን ማነው? በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል። ለማንም ጸሎት አይቀርብም። ጸሎት የሚቀርበው ወደ እስራኤል አምላክ ወደ እግዚአብሔር ብቻ የሚለምን ነው። እዚህ ምድር ላይ በእግዚአብሔር ዓለም ቲክ የሚያደርግልህ ወደ እስራኤል አምላክ ወደ አባቶቻችን አምላክ ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ አምላክ ብቻ ከጸለይክ እንጂ ወደ አብርሃም ጸሎት ብትጸልይ ኤክስ ነው። ወደ ሄኖክ ጸሎት ብትጸልይ ኤክስ ነው። ወደ ሙሴ ጸሎት ብትጸልይ ኤክስ ነው። ወደ ማርያም ጸሎት ብትጸልይ ኤክስ ነው። ምክንያቱም እንዲህ ያደረገ የለም። ልብ በሉ። አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል። አልደመድመውም ብለህ ነበር። ደመደመው። እኔ ጥያቄ ነው የራሴን የዚህኛውን ነው እየተናገርኩ ያለሁት። የዚህኛውን አንተ ትመልስልኛለህ። ምክንያቱም አንዱ ስለ አንዱ ይጸልይ ብሎ የሚለውን እኔ ወደ ሮያል፣ ሮያን ወደ እኔ፣ ወይ ደግሞ እኔ ወደ ማርያም፣ እኔ ማርያም ወደ እኔ ብለህ የምትል ከሆነ ትመልስልሃለህ። ይሄኛውን አልዘጋሁትም። ይህን ጥያቄ ምልክት ነው ያኖርኩት። ይሄኛውን ግን እኛ እንደዚህ ነው የምናምነው ብዬ አልኩ። ስለዚህ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ። ስጋ ሁሉ ማለት ሰው ሁሉ ማለት ነው። ስጋ ሁሉ ብሎ የሚለው ሰው ሁሉ ማለት ነው። ስጋ ተብሎ ቃሉ ለጥቅም የዋለው እዚህ ጋር ሰው ሁሉ ማለት ነው። ሰው ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ለዚህ ነው አይሁድም ይሁን አሕዛብ ወደ እስራኤል አምላክ ወደ እግዚአብሔር ከጸለዩ ሰለሞን ገባኦን ላይ ተገልጦለት እግዚአብሔር ማንም ከምድር ዳርቻዎች ሆኖ ወደዚህ ቤት ቢጸልይ አሕዛብም ይሁን ማንም ይሁን እኔ ጸሎቱን በዛ ሆኜ እሰማለሁ ብሎ እግዚአብሔር የተናገረው ለዚህ ነው። ማንም ከአሕዛብም ወገን ይሁን ከአይሁድም ወገን ይሁን በዚህ ስሜ በተጠራበት ቤት በኢየሩሳሌም ማንም ከምድር ዳርቻ ሆኖ ቢጸልይ እኔ ጸሎቱን በዛ ሆኜ እሰማለሁ አለ። ምክንያቱስ ጸሎት በዛ ስለሚቀርብ፣ ምስጋና በዛ ስለሚቀርብ። ለምንድነው በዛ የተባለው? የእግዚአብሔር ቤት እዛ ስለነበረ ማለት ነው። አሁን ያዕቆብ መልእክት ላይ አንዱ ስለሌላው ይጸልይ ብሎ አንዱ ስለሌላው ይጸልይ ብሎ ያለበት ያዕቆብ ቀጥታ የተናገረው አጥናው ስለ ሮያል ይጸልይ። ወደማ ወደ ጌታ ነው የሚጸልየው። ጸሎቱን የሚያቀርበው አጥናው ወይ ደግሞ ሮያል ወደ አጥናው ይጸልይ አይደለም። ሮያል ስለ አጥናው ይጸልይ። ወደማ ወደ ጌታ። ብሩክ ስለ ኤርሚያስ ይጸልይ። ኤርሚያስ ስለ ብሩክ ይጸልይ። ወደማ ወደ ጌታ። ያዕቆብ እየተናገረው ያለው ይህንን እንጂ አጥናው ወደ ሮያል፣ ሮያል ወደ አጥናው፣ ኤርሚያስ ወደ ብሩክ፣ ብሩክ ወደ ኤርሚያስ፣ አጥናውና ሮያል ወደ ማርያም ጸልዩ ብሎ የሚል ነው ወይ ጥያቄ እያልኩ ነው። ይሄው ይህን መልሰልን። ቴንኪው። የፈለግከውን ደቂቃ ውሰድ። ጥያቄ ግልጽ ነው። አዲስ እንትን ክፈተውና እንትኑ ማለት ነው ኤርሚ። እኔ የምልህን ደግሞ ትጽፋለህ። አንተ እየጻፍክ አይደል ነበር? እኔ የምልህን ትጽፋለህ። ችግር የለም፣ ጽፍልሃለሁ። አዲስ ወረቀት አምጣ። ኦኬ ጋድ አንደኛ በል። እሺ የያዕቆብ መልእክት ነው አይደል? ያዕቆብ 5:16 እርዳታ ፈላጊው ያዕቆብ 5:16 ነው የሚተነተነው። እሺ እርዳታ ፈላጊው
አጥናው በል። አጥናው ሁለተኛ ወደ ማይጸልይ ቆይ እንትን ልልህ ነው። እሺ አሁን ይሄ የመጀመሪያው ነው፣ እርዳታ ፈላጊው ነው። ያ ወይም ደግሞ እሺ በሽተኛው ያኔ የታመመው ሰው እንበል። ያ ችግር እኔ የለውም እርዳታ እኔ ቅድስት ድንግል እሺ ማርያምን ወደ ማን ይጸልይ? ያዕቆብ 5:16 ነው። ወደ ማን ይጸልይ? ቅድስት እርዳታ ፈላጊው አጥናው ወደ ማን ይጸልይ? ቅድስት ድንግል ማርያምን ጠራኋት። ኖ ወደ ማን ይጸልይ? ቆይ ስለ እንትኑ አይደለም ማወራ ያለው ኦኬ እሺ እርዳታ ፈላጊው አጥናው ማርያምን ጠራት ነው ብዬ ምጽፈው አይደል? አዎ ማርያምን ወይም ጠራት ወይ በቅንፍ ለመናት አይደል? ኦኬ ቅድስት ድንግል ማርያም ደግሞ እኔን አገዘችኝ በጸሎት። ሁለት ላይ ብዬ ልጻፈው ወይስ መልሱን የአንድን እዛው ላይ መልስ ብዬ ልበለው? ማርያም አይደለች የመለሰችልህ? አዎ እሺ መልስ የጠራሃት የለመንካት መልስ ማርያም ምን አለችልኝ? በጸሎት ወደ ልጇ ለመነች። በጸሎት ወደ ልጇ ለመነችልኝ አይደል? እርዳታ ፈላጊው አጥናው ዳነ። ለመነችልኝ አይደል? አዎ እሺ ለመነችልኝ። እርዳታ ፈላጊው አጥናው ዳነ። እሺ እርዳታ ፈላጊው አጥናው ዳነ። አሁን ይሄን ከቅድሙ የት ትሄዳለህ መሰለህ? ከፍል ከ14 ጀምረህ አንብብ። የያዕቆብ ማለት ነው። አዎ እሺ ያዕቆብ 5:14 ከእናንተ የታመመ ያው እርዳታ ፈላጊ ብለህ ያልከው ማለት ነው ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ ነው ያለው። እኔ ቅድስት ድንግል ማርያምን ደካማ ነኝ እርዳታ ፈልጊያለሁ ብዬ ለመንኋት። ማርያም የቤተ ክርስቲያን ሽማግሌ ነች ወይ? እናት እኮ ነች። እሷ ምን እንትን ትላለህ? አይ የጠየቅኩ መልስልኝ። ሽማግሌ ናት። ጻድቅ አይደለችም እንዴ ቅድስት ድንግል ማርያም? እኔ እርኩስ ነች አላልኩም። ሽማግሌ ናት ወይ ነው ያልኩት። ስለዚህ ምን እንትን አለ? ሽማግሌ ናት ምናምን ሽማግሌ ናት። እናታችን እኮ ናት። ተሽማግሌ እኔ አልወጣኝም። እኔ የጠየቅኩን አጥናው ይሄ ህዝቡ እንዳናሰለቸው የጠየቅኩ ቅዱስ ቃሉ የቤተ ክርስቲያን ሽማግሌዎችን ወደሱ ይጥራ ነው ያለው እንጂ የጌታን እናት ይጥራ ብለው ቢሉ ኖሮ በሆነ ነበር። የቤተ ክርስቲያን ሽማግሌ የቤተ ክርስቲያን ሽማግሌ ናት ወይ ማርያም? እናታችን ከሽማግሌዎችን በላይ ናት እንጂ እኔ አልወጣኝም። እኔ መጽሐፉ የሚናገረው ለመጽሐፉ ለቴክስቱ ታማኙ ለሐዋርያው ታማኙ ለጻፈው የቤተክርስቲያን ሽማግሌ ናት ማርያም ወይስ ነበረች የቤተክርስቲያን ሽማግሌ? እናታችን ናት እያልኩ እኮ ነው። እኔ አልወጣኝም። ማርያም ምናችሁ ነች? ማርያም ምናችሁ ናት እኮ አይደለም፣ እህታችሁ ነች፣ እናታችሁ ነች። እንደ እኛም እኮ በክርስቶስ እህታችን ናት፣ በክርስቶስ እናታችን ብለን እንጠራታለን። ልብ በል የጌታ እናት ማንም አድመጠ ቆይ የጌታን እናት ማንም ጴንጤ እናቴ አይደለችም ብሎ የሚያፍርባት የለም። ልብ በል እኔ ማርያም ምናችሁ ናት አይደለም የጠየኩት ያልኩትኝ ማርያም የቤተክርስቲያን ሽማግሌ ናት ወይ ወይንስ ነበረች ወይ ነው እያልኩ ያለሁት። በታሪክ ውስጥ ኤልደር ሽማግሌ ማለት ነው አስተዳዳሪ ነበረች የቤተክርስቲያን ሽማግሌ ብሎ ስለሚል ሴት ለሽምግልና ይቀመጣል። ጻድቅ ነች። አሁን አልጠየኩም ነው ለቴክስቱ ታማኙን ይጥራ ብሎ ያለው ማንም የታመመ ቢኖር ጻድቃን የሆኑትን ሰዎች ወደ እርሱ ይጥራ ተብሎ ቢባል ያስኬዳል። እናንተ ሙግት ማለት ነው። ማንም የታመመ ቢኖር እሰጥሃለሁ። ለአንተ ጥያቄ ጠይኩትኝ
ማንም የታመመ ቢኖር ይጥራ ብሎ ያለው ማንን ነው? መንገድ ላይ ያገኘውን ሰው ይጥራ፣ ጻድቅ ነው ብሎ የጠረጠረውን ያመነውን ሰው ይጥራ። ወይ ደግሞ እግዚአብሔር ጻድቅ አድርጎ የፈጠራቸው ማነው የሰራቸው በምድር ላይ እግዚአብሔርን አክብረውት እንዳለፉት እንደ ጌታ እናት ማርያም አይነት ጻድቃን መጽሐፍ ቅዱስ የሚነግረንን እንደነሱ አይነትን ይጥራ ብሎ ቢል ኖሮ ያስኬድ ነበር። መጽሐፉ ግን ብሎ የሚለው የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ ነው ብሎ ያለው። ስለዚህ እኔ ጥያቄ ምንድን ነው? እርዳታ ፈላጊው አጥናው ማርያምን እጠራታለሁ እለምናታለሁ አልክ በቅንፍ ውስጥ። ኦኬ የእኔ ጥያቄ ምንድን ነው? የቤተ ክርስቲያን ሽማግሌ ብሎ በሚለው ጋር ማርያም የቤተ ክርስቲያን ሽማግሌ ነበረች ወይ ወይስ ናት ወይ ነው? የጠራሃት ማርያም የምትጠራት ማርያም አድምጠኝ፣ የጠራሃት ማርያም የምትጠራት ማርያም የቤተ ክርስቲያን ሽማግሌ ነበረች ወይ ወይስ ናት ወይ ነው ጥያቄው። እናታችን እኮ አገልጋይ እኮ ናት። ምንም እንትን አልጠይኩም። የቤተ ክርስቲያን ሽማግሌ ነች ወይስ አይደለችም ነው ጥያቄ። ቆይ ቅድስት ድንግል ማርያም አገልጋይ አይደለችም? አልጠየቅኩም። የቤተ ክርስቲያን ሽማግሌ ነች ወይ ነው እኮ። አገልጋይ ናት፣ አገልጋይ ናት። አሁን ሽማግሌ የሚለው አገልጋይነት አስገባዋል። ለምንድን ነው ግን በዚህ ያህል ሮያል ማነው ወንድም ያጥራው፣ ለምንድን ነው በዚህ ያህል ሰውን ለማሰልቸት የምትፈልገው? ራስህ ህሊናህ እርስ በርስ እየተካሰሰብህ የምጠይቀን ጥያቄ እያወቅከው ለምንድን ነው መደበቅ ያስፈልገው? እኔ ጥያቄ ማርያም የቤተ ክርስቲያን ሽማግሌ ነበረች ወይ? በታሪክ ውስጥ ናትስ ወይ? ኤልደር ናት ወይ ነው እያልኩ ያለሁት። አስተዳዳሪ ኤጲስቆጶስ ናት ወይ? ሽማግሌ ብሎ የሚለው ቃል የግሪኩ ቃል ኤጲስቆጶስ ብሎ የሚል ማለት እኔ እኮ ጥያቄ ነው እየጠየኩ ያለሁት። እኔ አልከኝ አይደለም። እኔ ቤተክርስቲያን ሽማግሌ ናት ወይ ነው እያልኩ ያለሁት። እኔ እኮ ያመጣሁት ምልጃዋን ነው ያመጣሁት። ምንም ምልጃ የለም። እኔ ጥያቄ የቤተክርስቲያን ሽማግሌ ናት ወይ ነው እያልኩ ያለሁት። ለምን አትመልስልኝ? እሷንን ስለ ምልጃ ነው ያመጣኋት እኮ። ለምን አትመልስልኝም? ምልጃ ምንም የቤተክርስቲያን ሽማግሌ ነበረች። እዛ ላይ ወንድሜ አጥናው ፕሊዝ። ኦኬ ፕሊዝ። የቤተክርስቲያን ሽማግሌ ነች ወይስ አይደለችም? ለምንድን የፈራው አንተ? የጠራት ማርያም የቤተክርስቲያን ሽማግሌ ነች ወይ? እለምናታለሁ እጠራታለሁ ብለህ ያልከው ማርያም የጌታ እናት የቤተክርስቲያን ሽማግሌ ነበረች በታሪክ ውስጥ ወይስ አሁንስ ናት ወይ? ሪሰንትሊ የቤተክርስቲያን ሽማግሌ አሁን አንተ ማድረግ እንትን ያልከው አገልጋይ መልስልኝ ኤጲስቆጶስ ናት ምናምን ለማለት ነው። ከዛም በላይ ናት እያልኩ እኮ ነው። መልስልኝ። ጥያቄው ገብቶሃል? መልስልኝ። ከዛም በላይ ነች። ኦኬ እሺ፣ ከዛ በላይ ነች ብሎ የሚለው መልስ ውስጥ የቱ ጋር ነች? እሺ አገልጋይ ነች ብሎ የሚለው የቱ ጋር ነው? አገልጋይ ናት ብላኛል። አገልጋይ ማርያም አገልጋይ ናት ብሎ የሚለውን አምጣልኝ። የቱ ጋር ነው አገልጋይ? በምን ነበር የምታገለግለው? አገልግሎቷ ከመቶ ሀያዎቹ ቅድስት ድንግል ማርያም አልነበረችም? አገልጋይ ናት ብሎ የሚለውን አሳየኝ። ኦኬ ሽማግሌ ነች ብሎ የሚለውን አላሳየኝም። አገልጋይ ናት ብሎ የሚለውን አሳየኝ። ከመቶ ሀያዎቹ እኔ ከስንቶቹ አይደለም ቁጥር አይደለም ጥራልኝ አልኩ። አገልጋይ መሆኗን አሳየኝ። ሽማግሌ መሆኗን ታሳየኝ አትችልም? ወደዛ ነዋ የምንሄደው። ኦኬ የታለ የቱ ጋር ነች አገልጋይ ነች ብሎ የሚል ያለው? ከመቶ ሀያ ሰዎች የነበሩት እኔ ቁጥሩን ተወው እኮ አልኩ። ከ10 ሺህ ሰው መካከል ይሁን አሰልቻት አድርገው ፕሊስ አጥነው ፕሊስ። እንዴት አይነት ያደረከው ራስን አሰልች ያደረከው? ምክንያቱም ያዕቆብ ቁጥር 14 አድምጠኝ፣ 5:14ን ይነበብልኝ ብለህ ካሜራ ከፈትኩ ቁጭ ብዬ ይህ አነበብኩኝ። ከእናንተ የታመመ ቢኖር ዝቅ በል ደግሞ አድምጠኝ። ዝቅ ብዬ አነባለሁ፣ ግን ከፍ ብለህ አንብብ። ቅድም ዝቅ ብዬ ሳነበው ከፍ ብለህ አንብበው አልከኝ። አሁን ከፍ ብዬ ሳነበው ደግሞ ዝቅ ብለህ አንብበው። የጠየቁ ጥያቄ መልስ ላመጣልህ እኮ ነው። ካልሆነ ቅድስት ድንግል ማርያም ላመጣልህ እኮ ነው። ምኑን ነው የምታመጣት? ከየት ነው የምታመጣት? ይሄው ቅድስት ድንግል ማርያም ከየትም አታመጣትም። ልብ በልና ስማኝ። የጠየቁን ጥያቄ ኃይልን ታደርጋለች ወይስ አታደርግም? የጻድቅ ሰው ጸሎት እታች ውረድ። በቃ ባዶ ቀፎ መሆናችሁን ማሳየት ብቻ በቂ ነው። ባዶ ቀፎ፣ ምንም እውቀት የሌለህ ዝም ብለህ ትንኳኳለህ። ለጠየቀው እርዳታ ፈላጊው አጥናው ማርያምን እጠራታለሁ ወይም እለምናታለሁ አለ በቅንፍ። እራሳቸው ናቸው የሚያስገቡት። ልብ በሉ። ማነው ሲጀምር ለምን ብሎ ያለህ? ለምን የሚል ቃል የተጻፈ አለ ወይ? ሪትን የሆነ የለም። ስለዚህ ለምን ብሎ የሚልህ ማን ነው? ደብተራዎቹ ናቸው ያሉ። አየህ፣
ገደል የከተቱ አንዱ እዚህ ጋር ነው። እሺ እርዳታ ፈላጊው አጥናው፣ እርዳታ ፈላጊው ሮያል ወይ እርዳታ ፈላጊው ኤርሚያስ ማርያምን ይጥራት ነው ብሎ ያለው ነው። እንደዛ ነው ብሎ የሚለው። እሺ ማርያምን ይጥራት ብሎ የሚል ክፍል ከሆነ ማርያም የቤተክርስቲያን ሽማግሌ ናት ወይ ነበረች ወይ ብዬ ጠይቃለሁ። ምክንያቱስ እዚህ ክፍል ላይ የቤተክርስቲያን ሽማግሌዎች ወይ ደግሞ ኤልደሮችን ወይ ደግሞ ኤጲስቆጶሳትን ወይ ካህናትን ማለት ነው ይጥራ ብሎ ያለው ማለት ነው። ስለዚህ የቤተክርስቲያን ሽማግሌ ናት ወይ ብዬ ስለም እንዴት እንደተናነቁ አይታችኋል። ትልቅ የስንጥር ጉሮሮ ስር ነው ስጄ ወትፌ የተውኩት ማለት ነው። ትንፋሽ እንዳይተነፍስ አድርጌ ዘግቼ ማለት ነው። ቅርቅር አድርጌ እንደዚህ ምንም የትም እንዳይላወስ አድርጌ ማንም እኔው ራሴ ካልነቀልኩለት እንዳይነቀል አድርጌ ትንፋሽ መግቢያ መውጫ ያሳጣሁት። ለምን መጽሐፉ ብሎ የሚለው ያዕቆብ የቤተክርስቲያን ሽማግሌን ይጥራ ነው። እነዚህን የቤተክርስቲያን ሽማግሌዎችን ሲጠራ ያዕቆብ የቤተክርስቲያን ሽማግሌዎችን ሲጠራ ሶሪ እንደዚህ ሲነቀልም እንደዚህ ነው፣ ሙሉ በሙሉ የሚነቀሉት ማለት ነው። እሺ እንደ ምሳሌ ከሆነ ብሎ በሚል ነው የቤተክርስቲያን ሽማግሌዎችን ሲጠራ በጸሎት ይጥራቸው ይላሉ አይልም። ለምሳሌ እኔ አሁን የቤተክርስቲያን ሽማግሌዎች አሉ፣ አገልጋዮች ማለት ነው፣ ፓስተር ያለ የቤተክርስቲያን መሪዎች አሉ። ብታመም መጥተው ይጸልዩልኛል። እኔ ራሱ ጠርቼው መጥቶ ጸልዮልኛል። ሳልጠራው መጥቶ ጸልዮልኛል ፓስተር። ያኔ በነርቭ ህመም በታመምኩበት ጊዜ ወደ ሕክምና ከመሄድ በፊት ደጋግሞ መጥቶ ጸልዮልኛል። ቤት ጠርቼውም ሳልጠራውም እንደታመምኩ ስለሚያውቅ መጥቶ ጸልዮልኛል። ከነ ልጆቼ ከነ ቤተሰቤ የጌታ እገዛ በቤተ ክርስቲያን ተጸልዮልኛል። በቤተ ክርስቲያን ማለት በጉባኤ ላይ ማለት ነው። አየህ ጸልዩልኝ ብያቸው እነሱም ደግሞ ያለሁበትን ስቃይ ያውቁ ስለነበር ጸልዩልኝ ማለት ነው። እኔ ግን ወደ ፓስተር ሰለሞን ደሳለኝ ጸልዬ እሱ ደግሞ ወደ ጌታ እንዲጸልይልኝ እኔ ወደ ፓስተር ሰለሞን ወደ ጌታ እንዲህ አይነት ጸሎት የለም። እንደዚህ ባረግ ማን ነው ወደ ፓስተር ሰለሞን ጸልይ ብሎ ያለህ ብሎ አንድ ሰው ጥያቄ ቢጠይቀኝ የለኝም። ኬታ አመጣዋለሁ? እራሱ ብጸልይም አይቀበለኝም ፓስተር ሰለሞን የምትባል ፓስተር ሆይ የቤተክርስቲያናችን የሻይሎ ክርስቶስ ቤተክርስቲያን መጋቢ በረከት ይደርብንና ጸሎትና ልመናን ትሰማለህ። ወደ አምላኬ ለምንልኝ፣ ጸልይልኝ። እኔ እንደምታቀኛው ቅራቅም ኃጢአተኛ ነኝና እንዲህ ብጸልይ ጠርቶ ይገስጸኛል። አንድ ሁለተኛ እንደዚህ አይነት ጸሎት እንዳልጸልይ ትምህርት ይሰጠኛል። ከየት ነው የተማርከው? እንደዚህ አይነት ጸሎት ነው ብሎ የሚለው ማን ያስተማረ ወደ እኔ መጸለይ ነው ብሎ የሚለ እኔም እሱም የምንጸልየው ወደ ማን ነው? ወደ እግዚአብሔር ነው። እሱ ስለ እኔ ይጸልያል፣ እኔም ስለ እሱ ጸልያለሁ። ይህን ነው ያዕቆብ እየተናገረ ያለው። ኦርቶዶክስ ግን አሁንም እንደው እያደረገች ያለችው ሮያል ወደ ማርያም ጸልያለሁ ብሎ ይላል። ማርያምን እጠራታለሁ ይላል። በምን እንደምጠራት? በጸሎት። ይሄ ማለት ተለምናታለህ? አዎ። ማን ነው ለምኑ ብሎ ያለ? ማንም አላለም። ለምን? ኦርቶዶክስነት ማለት እንደ ልቡ ማለት ነውና እንደ ልባቸው ጸሎት እግዚአብሔርም ማነው ጌታም ሐዋርያቱም የቤተክርስቲያን አባቶች ያልደነገጉትን ጸሎት ይደነግጋሉ። እመቤታችን ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ጌታ የፈቀደውም ሐዋርያትም ያስተማሩት የቤተክርስቲያን አባቶች ያልደነገጉት ተራ ወሬ ነው ማለት እመቤታችን ማርያም ሆይ ብሎ የሚለው ጸሎት ብለው ያሉት ተራ ወሬ ነው። እንዴት ተራ ወሬ ያልከው ኤርሚያስ? አባቶች አያውቁትም በጉባኤ አንድ፣ ሐዋርያትም አልደነገጉትም በሲኖዶስ ሁለት፣ ጌታም አላስተማረውም በወንጌል ሶስት። ዋት እንደዚህ በቃ ወሽመጣችንን ትበጠሰው ኤርሚያስ። ጴንጤዎችን እንደዚህ ጉድ ትሰሩ። በቃ በጣም ነው ጉድ የምሰራ። በጣም ጉድ አልኮ እንቶ ፈንቶ የባልቴት ወር የሚመስል ነገር እመቤታችን ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ጸሎት አይመስልም? ስታየው ሰላም እንልሻለን እንዴ በገብርኤል ሰላምታ ሰላም በሏት ብሎ እግዚአብሔር ሰላምታ ስታቀርቡ ለእናቴ በገብርኤል ሰላምታ ነው ሰላም የምትሏት ብሏል? አላለም። ስለዚህ አባቶች ያላስተማሩት፣ ሐዋርያት ያልሰሩት፣ ጌታችን ያላስተማረውን ትምህርት
አምጥተህ ጸሎት ብለህ እኛ ላይ የምታደርጉት ነገር ቆንጅዬ፣ እንደውም ተራ ወሬ እንኳን እንደው ጥሩ ጥሩ የሚያዝናና ወሬ አለ። ወሬ ነው። ወሬ ማለት ነው። እውነት ነው ብለህ እንድትለኝ ከፈለገ በጌታ ትምህርት ጌታ ቲክ ሲያደርገው እውነት ይሆናል። ወይ ሐዋርያቱ ቲክ ካደረጉት እውነት ይሆናል። ወይ የቤተክርስቲያን አባቶች ቲክ ካደረጉት እውነት ይሆናል። ሶስቱም ባላደረጉበት ዋናው መሰረቱ ጌታ ካላለ፣ እሱ የመረጣቸው ቅዱሳት ሐዋርያት ካላሉ፣ በታሪክ ውስጥ ያሉ የቤተክርስቲያን አባቶች የጌታና የሐዋርያቱን አጽንተው ትክክል ይሄ ጸሎት ብለው ካላሉ እንደ ልቧ ሶሪ ሷ አልኩት። እንደ ልቧ የሆነች ኦርቶዶክስ የፈጠረችው ተራ ወሬ ነው። አባታችሁ ነው ጸልዩ ብሎ ባለው እናታችሁ ነው ብለው አሉ። በሚቀጥሉት ዘመናት ላይ እግዚአብሔር ያሳይህ አያታችሁ ነው ብለው ያመጣሉ። ገና ጌታ አባታችሁ ነው ያለ። አባታችን ሆይ በሰማያት የምትኖር አለ። ኦርቶዶክስ ደግሞ እንዳልኩ በተራወሬ እናታችን ነው ያለችልን። እናታችን ሆይ ማንም የጠይቃት የለም፣ ቢጠይቃትም እንደ ልቧ ናት። ገና ቀጥሎ አጎታችንና አያታችን ሆይ አጎታችን ሆይ ይጨመራል። የማይጨምሩበት ምንም ማረጋገጫ የለም። እናታችን ሆይ ብሎ የሚለውን በጌታም ትምህርት ተመዝኖ የማያልፍ፣ በሐዋርያቱም ትምህርት ተመዝኖ የማያልፍ፣ በአባቶችም ድንጋጌ ተመዝኖ የማያልፍ ይህን ተራ ወሬ እንደዚህ ብላ እንደ ልቧ የሆነች ኦርቶዶክስ ከደረሰች አያታችንና አባታችን ሆይ አያታችንና አጎታችን ሆይ አክስታችን ሆይ ብሎ የሚል ጸሎት አይጨምሩም ብላችሁ አትበሉ። የጊዜ ጉዳይ እንጂ ይጨምራል። ቤቱ የመጨመር ቤት ነው። ተጨማሪ ጠይቁም ብሎ የሚለው ለፔፕሲ ብቻ አይደለም። ኦርቶዶክስ ጋር የፈልግ ተጨማሪ አንድ ማት ነው ያለው። ደግሞ የጨመሩት ነገር አንድ በሐዋርያትም ትምህርት በነቢያትም ትምህርት በጌታችንም ትምህርት አንዱም አይታወቅም። ቤቱ እየተጨማመሩ ነው የሚኖሩት። አንደኛው ደብተራ የመሰለውን ይጨምራል፣ ሌላኛው ደግሞ ይመጣና ሌላ የመሰለውን ይጨምራል። ለዚህ ነው እኮ ሲጽፉ መጽሐፍ እንኳን ከድርሳን እንኳን አቅጣጫ የሰለስቱ ደቂቅን ከነደደ ሰዓት ያዳናቸው እግዚአብሔር ነው ይላል ትንቢተ ዳንኤል ላይ። ማንን ልኮ? መልአኩን ልኮ ይላል ዳንኤል። መልአኩን ልኮ የመልአኩ ስም ዛጋ ስሙ ተጠቅሷል? አልተጠቀሰም። ጨማሪዋ እንደ ልቧ የሆነች ኦርቶዶክስ መጣችና ሰለስቱ ደቂቅን ከነደደ ሰዓት ያዳናቸው ገብርኤል ነው አለች። የመልአኩ ስም ገብርኤል ነው አለችን። እሰየው ገብርኤል ነው አለችን። ገብርኤል ነው ብለን መዝሙር ይዘን ከበሮ ይዘን ስንቀጠቅጥ ኖርን። ከዛ ድርሳነ ገብርኤል ያለ ተብሎ ተገኘ ማለት ነው። ሰለስቱ ደቂቅን ከነደደ ሰዓት ያዳናቸው አናንያ፣ አዛርያ፣ ሚሳኤልን ያዳናቸው ገብርኤል ነው ብላ አለችን። ገብርኤል ነው አለን። ድርሳነ ሚካኤልን ስናነብ ደግሞ የለም የባለፈውን ተሳስቼ ነው አትለንም፣ ሚካኤልም ነው አለችን። ልብ በል ለጉድ የተፈጠረች ቤተክርስቲያን ማለት ነው። ገብርኤል ነው ብላን ላብ በላብ አድርጋን ስንጨፍር ከበሮ ይዘን ተሳስቼ ነው ብላ ሳትለን ሚካኤል ነው አለችን። ድርሳነ ሚካኤልን ስናነብ ኦኬ እግዚአብሔር ይባረክ፣ በቃ ሚካኤል ነው ማለት ነው። እንግዲህ ገብርኤልና ሚካኤል ወንድማማቾች ስለሆኑ መላእክት ስለሆኑ ብለና አይ ራጉኤል ነው አለችን። ድርሳነ ራጉኤልን ስናነብ ራጉኤል ነው አለችን። እንዴት ነው ይሄ ነገር? ወዴት እየሄደች ነው ቻለን ብለን ስንል ቤተክርስቲያን ወዴት እየሄደች ነው ብለን ስንል ኖ ድርሳነ ኡራኤልን ስናነብ ኡራኤል ነው አለችን። ኦኬ አላለቀም ማለት ነው። የዚህ ጉዳይ ገና እንትን አላለም ማለት ነው። አለየለትም ማለት ነው። አለየለትም ገና ምኑን አይተህ ድክም እስክትል ድረስ ብትቆም እግርህ እስኪያብጥ ድረስ ኦርቶዶክስ አቁማ ተረት ትነግርሃለች። ገብርኤል ነው ብላ ለዘመናት ስታስጨፍረን ኖራ። ከዛ ድርሳነ ሚካኤልን ስናነብ ሚካኤል ነው የሚል ቁጭ አላልን ፍጥጥ ብሎ
ሚካኤልና ገብርኤል ምናልባት እንግዲህ እነሱ ከዋናዎቹ መላእክት ምናምን ነገር ስለሆኑ ኖ አይደለም፣ ራጉኤል ነው አለችን። ስሙንም አናውቀው በመጽሐፍ ቅዱስ ላይ ስሙን አይታወቅም። ባይዘው ይሄ መልአክ ይሄም አይታወቅም በመጽሐፍ ቅዱስ ላይ። ያው ስማቸው የማይታወቁ ብዙ መላእክት አሉ፣ ግን እነዚህ ሁለቱ ስማቸው ይታወቃል። እነዚህ ግን ስማቸው አይታወቁም። ራጉኤል ነው አለችን። ኦኬ በቃ እነዚህ ናቸው ብለን ስንጠብቅ የለም ማርያም ናት አለችን። ማርያም እመቤታችን ነች ያወጣቻቸው። ድርሳነ ኪዳነ ምሕረት የሰኞው ድርሳን ላይ ማርያም ናት ሰለስቱ ደቂቅን ከነደደ እሳት ያዳነቻቸው። አሁን በፍለጋ ላይ መጽሐፍቶቹን ስናነብ በሙሉ እነዚህ አውጥተዋል። ሰለስቱ ደቂቅን ከነደደ እሳት ማን ነው ጸሐፊው? የኢትዮጵያ ኦርቶዶክስ ቤተክርስቲያን። ለምን እንደዚህ ጻፈች? እንደ ልቧ ስለሆነች። እንደ ልቡ አይደለችም፣ እንደ ጌታ ልብ አይደለችም፣ እንደ ራሷ ልብ። አባታችን ሆይ ጸሎት ብሎ የሚለውን ጌታም ያላስተማረውን ሐዋርያትም ያልደነገጉትን አባቶችም ያልተናገሩትን አምጥታ ትወትፋለች፣ ትሸነቅራለች። ማንም ጠያቂ የለም። ያው ቀን የሆኑ እንደነ ሮያል አይነት ምዕመናን አላት። በሉ ሲባሉ የሚባሉ በቃ ከዛ ውጭ መጽሐፍ ቅዱስን የማያነቡ ማንበብ የጀመሩት በቅርብ ነው። እንደውም ሮያል ይሻላል አሁን በቅርብ ማንበብ ስለጀመረ። ከተፈጠሩ ጊዜ ጀምሮ መጽሐፍ ቅዱስን አንብበው የማያውቁ በጣም ቀናኢ ነን ብለው የሚሉ በጣም ስንት ትውልድ አለ መሰለህ። ዘግታ አፍና ዘግታ ወደ ሲኦል ልትከታቸው ያዘገጃቻቸው ማለት ነው። እንናጠቃለን እኛ በወንጌል እውነት። ኢየሱስ ያላስተማረውን እናታችን ሆይ ብለህ ከየት ነው ያመጣኸው? ሐዋርያቱ ያልደነጉትን እመቤታችን ሆይ ብለህ የምትለውን ከየት ነው ያመጣው? ይህን ጸሎት የቤተክርስቲያን ሽማግሌዎች ያልሰሩልን አባቶች ከየት ነው ያመጣችሁት? እንዲህ አይነት ጠባይ ልማዷ ነው ቤተክርስቲያኒቱ። እግዚአብሔር ያዳነውን በትንቢተ ዳንኤል ላይ መልአኩ ልኮ እግዚአብሔር አዳናቸው ይላል የአብርሃም ይስሐቅ ያዕቆብ አምላክ። ኦርቶዶክስ አይ ያ መልአክ ገብርኤል ነው አለች። እሺ ገብርኤል ነው ብላ ብትል ያስኬዳል። መልአኩ ገብርኤል ለዳንኤል ስለተገለጠለት ገብርኤል በዛ በትንቢተ ዳንኤል ላይ ደጋግሞ ስሙ ስለተጠቀሰ የለም ግድ በቃ ገብርኤል ነው ተብሎ የሚባል ሺ ይባል እንያዘው። ሚካኤል ነው ትልላለች። ሰኞ ገብርኤል ነው ብላ ከሆነ ማክሰኞ ሚካኤል ነው ትልላለች። ረቡዕ የለም ራጉኤል ነው ኤርምያስ ብላ ትላለች። የባለፈውን ተሳስተን ነው አይሉም። ሐሙስ ላይ ኡራኤል ነው ትላለች። ዓርብ ላይ እመቤት ትላለች። ቅዳሜና እሑድ ላይ ብትፈልግ አርሴማና ተክልዬም ናቸው ትላለች። ማንም ከልካይ የለም ቤተክርስቲያን ውስጥ። ኦርቶዶክስ እንደ ልቧ ተረታዊት ቤተክርስቲያን ብለህ ልትላት ትችላለህ። እያሾፍኩ አይደለም፣ በመረጃ ነው የምናገረው። ይሄንን እንደዚህ ደርድረው ግራ ያጋባሉ። ጌታችንና ሐዋርያቱ ያላስተማሩትን አባቶች ያልደነገጉትን ጸሎት ብለው እመቤታችን ማርያም ሆይ ብለው ይላሉ። ህዝቡ መጽሐፍ ቅዱስ እንደማያነብ በጣም እርግጠኛ ስለሆኑ ያሉትን ሁሉ አሜን ይላል። የሰጠኑን ጠጥቶ ይሄዳል። እንደ አይነቱ ዲያቆን በማንቆርቆሪያ ጸበል እንሰጠዋለን፣ ጠጥቶ ይሄዳል። ፊቱን ተሻሽቶ እንትን አሪቲ ጆሮ ላይ አድርጎ ነጠላው ለብሶ አደግድጎ በቃ ይሄድልሃል። እዛ ቅዳሴ ጸበል እንሰጠዋለን። ከዛ ሲጨርስ ደግሞ ሰንበቴ ቤት ገብቶ ጠጥቶ ይሄዳል። አለቀ። ይሄን ነው የሚያውቁት። ይሄን ነው በሙሉ። ምን እኔ እውነቱን ነው እኮ የምነግርህ። ከዚህ ህዝብ አይደል እንዲወጣ ነው። ህዝባችን እኮ እንደዚህ ነው። ቅዳሴ ጸበል ከመጠጣትና ጽዋ ከመጠጣት በቀር ምን መጽሐፍ ቅዱስ ያነባል? የኦርቶዶክስ ህዝብ አያነብም። ለምን? ህዝቡ ማንበብ የማይችል ደናቁርት ሆኖ አይደለም። አንብብ ብለው አይመክሩትም፣ አያነሳሱትም፣ አያበረታቱትም። ዋናው የእግዚአብሔር ቃል ነው አይሉም። ለምን? እንደዛ ብሎ ካለ ህዝቡ መጽሐፍ ቅዱስ ካነበበ ቄሶቹ ንግዳቸው ይከስራሉ። የቄሶቹ ንግድ ዋነኛው ብራዘር መጽሐፍ ቅዱስ ስለማያነቡ ህዝቡ ሮያልን የቅዱስ ሚካኤልን ጽዋ ጠጣ ይለዋል። ብሩክን የቅዱስ ገብርኤልን ጠጣ ይለዋል። እኔን ደግሞ ወይ አንዱን የኤልያስን ጠጣ ይለዋል። ነገሩ ኤልያስ ሲኖር አይደል እዛ ጠጣ ይለዋል። ስትጠጣ ደግሞ ብቻህን አትጠጣ፣ እኛን ይዘህ ጠጣ ነው የሚሉት። እና ዋናው ታርጌት ጠላ ለመጠጣ። ምክንያቱም እኛ የምንጠጣ ከሆነ እርስ በርስ እኛን መሰሎችን ይዘን ስንጠጣ አባቶች የግድ ሊባርኩት ይገባል ይላል። ከዛስ
ለመባረክ ደግሞ ቄስ ይጠራል። ይህንን እኮ ለማወቅ የአዲስ አበባ አራዳ መሆን አይጠበቅብም። የኔ አይነቱ ባላገር እንኳን ፋራ ገጠሬ ሰገጤ እንኳን ብለህ ብትለኝ እኔ ሰገጤ እንኳን ብለህ ያልከኝ ሰውዬ በደንብ ነው ነቄ ነኝ ብራዘር። ይሄን ለማወቅ ልደታ ክፍለ ከተማ መወለድ የለብኝም። ይሄን ለማወቅ አራዳ ህንፃው ጋር መወለድ የለብኝም። ይሄን ለማወቅ ካሳንቺስ ብይ መጫወት አይጠብቅብኝም። እዛው ገጠር አርሲ ተወልጄ ነቄ ነኝ። ከዛ ያንን ጽዋ በምጠጣ ሳለ የህፃኑን ጽዋ ጠጣ ትባላለህ፣ የቂርቆስን። ከዛ የህፃኑን ጽዋ ጠጣ ይለዋል። ከዛ ለመዳን ህፃኑን ገና ቂርቆስ ብለህ ስሙን ጨርሰህ ሳትጠራው ገና ቂ ስትል ያድንሃል ይልትልሃለች ገድለ ቂርቆስ ላይ። እኔ እኮ ወንድሞቼ ናቶቼ የሆነ ሌላ ፕላኔት ኖሮ ወደ ሌላ ፕላኔት ብን ብለን ብንጠፋ ከዚህ ፕላኔት ላይ ይሻላል። መቼም አሁን ባለሁበትም በርቀት ምድር ሆኜ ነው ከኢትዮጵያ ምርቄ ነው የምሰማው። ቂርቆስ ብለህ ሳይሆን ገና ቂ ስትል ትድናለን። የተጻፈ እኮ ነው። ቂ ማለት ቂጣ፣ ቂ ማለት ቂጥ ሊሆንም ይችላል። ቂ የሚል ሌላ ፈልግ። የእውነት ነው የምነግርህ። እንዲህ አይነት ተረት ቂ አሁን በቂ ደግሞ ልንጣላ ማለት ነው። አይ አንዱ መጥቶ ላሳይ እንዴ አለ መጽሐፉ ላሳይ። አንዱ መጥቶ ቂ ማለት ቂርቆስ ማለት አይደለም ቂጣ ማለት ነው፣ ቂ ማለት ቂጥ ማለት ነው ብሎ ቢል ምን ታመጣለህ? እዛ ቤት በአንድምታ በጣም ነው የሚፈታው። ብዙ ነገር እኮ ነው የሚፍታታው። ቂ ብለህ ስትል ትድናለህ። ወይ ቂማ ገና ሀገራዊ ጦርነት ታስነሳለች፣ የህፃኑ ማለት ነው። ቂ ስትል ትድናለህ ብላለች። አመጣዋለሁ፣ ያው መጽሐፉ አለ ስሬ። ወይማ እንዴ እዚህማ እንጫረሳታለን፣ ስልህ እንጫረሳታለን። ኦኬ የቂ መጽሐፍ የት ነው ያለው? ሶሪ ገና ወደ መረደሪያ እየሄዱ ነው። ያው ቂ ተው እንጂ እንዴ! ታዲያ እኔ በምን ልሳቅ? እንዳንዴ እኮ እየነፈርክ ብቻ አሁን ቂ ቢለውን አምጥቶ መጀመሪያ ቂ ስትል ትድናለህ ብላለች ኦርቶዶክስ። ቂ ግን በአማርኛ መዝገበ ቃላታችን እንዴት ነው የምትፈታው? ቂ ቂጣ እጽፈዋለሁ፣ እንደወረደም ጽፈው ቂ ቂጥ ቂ ቂም ቂ ቂል አምጡ ሌላም ቂል አምጡ ሌላ አለ። ቂል ቂም ቂጥ ቂጣ ቂን ያልኩት ቅ አላልኩም። ቅና ቂ አይምታታባችሁ። ቤተክርስቲያኒቱ ቂን ያለችው ድርሳነ ቂ ይኸው መጥቶልሃል። ቂቂቂቂ እንላለን አብረን በኋላ። አዎ ቴንኪው ሄኖክዬ። ቂ ቂጥኝ። እሺ ሌላ አምጡ። ቂ ስትል ትድናለህ ብላ ስራች ቤተክርስቲያን እናያለን። ምን ውስጥ ገብታችሁ ቂቤ ነው እንደሚባል አሳያለሁ። ይኸው መጽሐፉን አምጥቼዋለሁ፣ አሳያለሁ። ራዲ ቀራው ወጣ እንዴ እንትና። እሺ ሌላ አለ ወንድሞች? ቂል ቂላቂል ብሎ በሚለው በዛት እየዘበ ተው በቃ ሌላ የለም። እሺ ቂ ስትል ትድናለህ ያለችበትን እቺ ቅድስት ሐዋርያዊት ቤተክርስቲያን
ነው ያሉት። እሺ ይሁና አለች ዝንጀሮ ይላሉ። እኔማ እኮ እዚህ እየነፈርኩ ነው የምውልልህ አልኩ በሳቅ በምን አልሞት ስንል በሳቅ ልትገለኝ ነው ወይ ብሎ ያለው አይነት ነገር ማለት ነው። ኦኬ ኖር ናታ ትላለች። ኦኬ ድርሳነ ገድለ ማነው? ገድለ ድርሳን አልኩኝ፣ ሶሪ ገድለ ቂርቆስ ዘህዳር ገጽ 68 ማለት ነው። ኦኬ ኦኬ 68 ቁጥር 88 ሕፃኑ ቅዱስ ቂርቆስን ተናገሩት። ቸገሩትን ለመርዳት የምትመጣ እንደዚህ እንደ አይነ ጥቀሻ ነውን አሉት። በአይነ ስጋ የተመለከትህ ሕፃን ይህን ይልህ ይሆናል። በዚህ ዓለም እንዳሉ ሕፃናት ሁሉ ሊመስለው ይችላል። በባህርና በየብስ በጫካ ላሉት ለመርዳት እንደማይችሉ ሕፃናት ጳውሎስ እንዳለው ሊመስላል። በተጋድሎ ስፍር ቁጥር የሌላቸው ብዙ ሕፃናት የወለደ የሕፃኑ ቂርቆስ ሕፃናትን የወለደ በተጋድሎ ስፍር ቁጥር የሌላቸውን ብዙ ሕፃናትን የወለደ ብዙ ሕፃናትን ወልዷል። ይሄ ሕፃን ማለት ነው። እዛ ሕፃኑ ቂርቆስ ተናገራቸው። እኔ በራሴ ፍቃድ የሚሄድ አይደለሁምና በፈጣሪ ፍቃድ እሄዳለሁ እንጂ ወደ እናንተም የላከኝ እርሱ ነው አላቸው። ግብረ ሐዋርያት 16:6 ጠቅሶ ማለት ነው። ስሙኝ አላቸው ሕፃኑ ቂርቆስ፣ ልንገራችሁ አስጨናቂ ችግር በደረሰባችሁ ጊዜ ስሜን ጥሩት። ስሜን ጥሩ። ሙሉ ስሜ ተጠርቶ ሳያልቅ ሙሉ ስሙን ቂርቆስ ሳትል ማለት ነው። ሙሉ ስሜ ተጠርቶ ሳያልቅ ብሎ የመጀመሪያውን ፊደል ሲጀምር እደርስለታለሁ አላቸው። ቂቂቂ እያላችሁ ጻፉ። እርገታች እስቲ ሕፃን ይምጣና ምናልባት ዳይፐርም ቀይሮ ከሆነ አልቀየረ እንደሆነ እናየዋለን። አሁን እኔ በእነዚህ ላይ ካላላገጡ በማን ላይ ነው የማላገጠው? እውነቴን እኮ ብዬ የምልህ ደግሞ አትቆጣ ብለው ይሉኛል። እንዲህ አይነት ተረታ አርቲ ቡርቲ ጽፈ ስታበቃ ይሄ ሕፃን ብዙ ሕፃናትን ወለደ። ከዛስ ስሜን ሙሉ ስሜን ጠርቶ ሳያልቅ ስትል ማለት ካልክ አይመጣልህም። ቆም ካልክ አይመጣልህም። ቁም ካልክ አይመጣልህ። በጥንቃቄ ነው መጥራት ያለብህ። ከዛ ቂን ጠርተህ ቂቂቂቂ ብሩክ ወደዛ ወደምንሸኘን እንሸኛል። ይብቃኝ። እኔ ኦርቶዶክስ ማለት መንፈሳዊ አፒታይትን የምትዘጋ ቆንጅዬ ተረታዊት ቤተክርስቲያን ናት። መንፈሳዊ ሰው የእህል አፒታይቱ እንደሚዘጋ መንፈሳዊ ነገር እንዲያጥወለውል እንድትጠላው የምታደርግ ቤተክርስቲያን አንድ መዓት ክታብ ጽፋ ማለት ነው። ብዙ ነገር አልሰማሁም እስካሁን ድረስ እንትን ብዬ ነበር። ግን ለማንኛውም እሺ በጣም አይ ነው ያሁን ሰምቻለሁ። ብርኬ አለ ወንድ ብዳት ቴንኪው በጣም አመሰግናለሁ። በቃ ሰላም ሁኑ። ለምንደው በቂ ስለ ቂ የሰማው ለምን አትመልስልንም? ቂ ብለህ ስትጠሩኝ ብለዋል። ኖ አልገባኝማ። መጽሐፉ እንደሆነም አላውቅም እኮ እንደ መጽሐፉ እያሳየው እንዴት ነው አልገባኝም ብለህ የምትለው አንተ? ይኸው መጽሐፉ ገድለ ቂርቆስ ወእሞ እየሉጣ ነው ብሎ የሚለው የእናትና ልጁ ገድል ነው። ገና ስሜን ሳትጨርሱ እደርሳለሁ ብሏል ነው ብትለኝ አይደል? አዎ
ከዚህ በኋላ አሁን ስለዚህ አንተ እንዲደርስልህ ከፈለግ የትም ሀገር ላይ ሆነ ቂ ነው ማለት ያለብህ። ቂ ባሱ ውስጥም ሆነ ቂ ስትል ትግባባላችሁ ከህፃኑ ጋር። ቂም ይበል ቃም ይበል እኔ ገባህ። ያው እንደ የእምነታችን ከእንዲህ አይነት ተረት አምልጥ። መጽሐፍ ቅዱስ አንብቤ ያልኩ ይሄ ነው። መጽሐፍቶቻችሁ ሲነበቡ እንደዚህ እኔ ብዙ ውጫቸው ጊዜ እንደሚያምር አይደለም። ዲፔንድ መሆነው መጽሐፍ ቅዱስ ላይ ነው። እንደዚህ ቂቋ ምናምን ብትለኝ እኔ ምንም አላውቀውም ስለማላውቅ እኔ አይደለሁም ያልኩ ቤተክርስቲያንች ነው ያለችህ አውኮ ብትለኝ አትበለኝ። ቤተክርስቲያንህ ቂ ብለህ ስትጠራ ትድናለህ ብላ አችል ለምን ነው ብትለኝ ለምን ትለኛለህ? እኔ ነኝ እኔ ደግሞ ያንን ነገር ገባ ምንም ቦታ ማልሰጣቸው ነገሮች ይኖራሉ። እኔ አይደለሁም እኮ ያልኩት ሮያል፣ እኔ ያላልኩህ ለምን ትለኛለህ? ይኸው ቤተክርስቲያንህ ገጽ 68 ላይ ቁጥር 90 ላይ ስሙኝ ልንገራችሁ፣ አስጨናቂ ችግር በደረሰባችሁ ጊዜ ስሜን ጥሩት። ማን ጥሩ? ሙሉ ስሜ ጠርቶ ሳያልቅ ቂ ብሎ የመጀመሪያውን ፊደል ሲጀምር እደርስለታለሁ አላቸው አለ። ማ ህፃኑ። አንተ አሁን እንግሊዝ ሀገር ላይ ሆነ አስቸጋሪ ነገር በየትኛውም አቅጣጫ ከደረሰብህ ከዚህ በኋላ ቂ ነው ማለት ያለብህ። ተሳስተህ ቆ እንዳትል፣ ተሳስተህ ቅ እንዳትል፣ ተሳስተህ ቁ እንዳትል። ትክክል ነህ። እኔ ልንገርህ፣ እኔ አንድ ችግር ሲደርስብኝ ወደ ቂም ወደ ቋም ወደ ምንም ሳይሆን እኔ ወደ ክርስቶስ ኢየሱስ ነው የምጠራው። እያላገጥክ ነው በቤተክርስቲያኒቱ ላይ። አይ ማላገጥ አይደለም፣ በቃ የሚደርስልኝ የምጠራው እሱ ነው። እንዴ አንደኛው ዘግይቶ አላመጣውም። ቂ ማለት ቂሊንጦ። እኔ እንትን ለምሳሌ መጽሐፉ የሚተች ቢሆን ምናምን። ኧረ ቆይ ሮያልዬ፣ ቂ ብሎ የሚለው ትርጉም በሀገራችን ታውቃለህ ምን ምን እንደሚወክል? ደው ሌላ ካለ አንተም ጨምርበት። ቂ ማለት ቂጣ፣ ቂ ማለት ቂጥ፣ ቂ ማለት ቂም፣ ቂ ማለት ቂል፣ ቂ ማለት ቂጥኝ፣ ቂ ማለት ቂሊንጦ ብሎታል። ሌላ የምጨምረው ካለ ጨምርና በሳቅ እንዝጋ። ቂሳሪያ በሏ። ቂሳሪያ የሚላል እንትና መጽሐፍ ቅዱስ ላይ ማን ቂሳሪያ ዘቂሳሪያ ነው ምናምን። እሱም እስራኤል ሀገር ውስጥ ያለ ሀገር ነው። ይሄ ለኢትዮጵያ የተጻፈው ቂሳሪያን አያውቀውም። አይደለም የሆነ ጻድቅ ነው ምናምን ዘቂሳሪያ የሚባል ነው። ዘቂሳሪያ ማለት ሀገር ነው። ቂሳሪያ እስራኤል ውስጥ ያለ ሀገር ነው። ሜዲትራኒያን ባህር ላይ ተተግኖ የተሰራ ጥንታዊ ሀገር ነው። ዘቂሳሪያ ማለት የቂሳሪያው ሰውዬ ማለት ነው። ዘ ብሎ የሚለው ቃል ዘ የሚለው በእንግሊዝኛ ልክ አይደለም። አይደለም የግዕዙ ነው። የቂሳሪያው ሰውዬ እንደማለት ነው። ብቻ እኔ ኤርሚያስ ወንድሜ ቂም አልከው፣ ጫም አልከው፣ ጣም አልከው። እኔ አይደለም ያልኩት ቤተክርስቲያን ቻለችው። እኔ ለምን አትሆኝም? አይደለም እኮ መጽሐፉ እንደዛ ቢልም እኛ እውነትም አንተ ይህን ስንት ሚሊዮን እኮ ትውልድ እኮ የሚስምለት እኮ ነው። አንተ እንደምታላግጥበት እኮ አይደለም። እኔ አላላገጥኩም። አንተ ሰውዬ እኔ በጣም ግን አንተ ታክቲክ በጣም የምትገርመኝ 3-4-3 እንዴት ትጫወት እኔ በቃ ከቤተክርስቲያን ለማጣላት የምትሄድባቸው ታክቲኮች ይገርሙኛል። እና እኔ ሳልል ታዲያ ለምን አልክ ትለኛለህ? ቤተክርስቲያን ያለችው መጽሐፍ አምጥቼ ሮያል አሳይቼ አንተ ብትልም ቂ እኛ ግን ቂ አንልም ምናምን። ቤተክርስቲያኒቱ እኮ ነች ቂ ብሎ የጠራኝ ይደርስልኛል ማለት ደርስለታሉ ብሎ አለ ብላ የምትለው ሕፃኑ ማለት ነው። የጻፈችው ቤተክርስቲያን የጻፈችው እኮ እኔ እኮ አይደለም። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህራን ከግዕዝ ወደ አማርኛ ተተርጉሞ ለሁለተኛ ጊዜ የታተመ እኮ ነው ብሎ የሚለው ጴጥሮስ ጳውሎስ ጋር ያለው ማለት ነው። ሰዋስወ ብርሃን መንፈሳዊ ኮሌጅ በዛ ያሉ ምሁራን ተርጉመው ያሳተሙት እኮ መጽሐፍ ነው። ይኸው አሳታሚው የኤፍራታ ደብረመዊ ቅዱስ ቂርቆስና የዮሐንስ ቅዱስ ዮሐንስ አፈወርቅ አንድነት ገዳም ማህበር ጽሕፈት ቤት ስልክ ይኸው አለ። የገዳሙ አድራሻ ራያና ቆቦ ስልክ አለ። በህግ ያስቀጣል። የባንክ ቁጥሩ አለ። ይኸውልህ የሂሳብ ቁጥር ማለት ነው። ቆቦ ቅርንጫፍ ንግድ ባንክ ቆቦ ቅርንጫፍ ይኸው በስርዓት ተጽፏል።
ቤተ ክርስቲያንህ ቂ ብሎ የጠራኝ ብላ ቂላቂልነት ስትጫወትባችሁ መተህ የወንጌሉ እውነት ክርስቶስ አይበቃኝም ብለህ ለእንደነዚህ አይነት ይቅርታል እንደዚህ ብናወራው እኔ ተቀባይን ደስ ይለኛል። ምክንያቱም ቤተክርስቲያን የምትጠቀምበት ነገር ይህን ትቀበለዋል አይደል? ይህን ትቀበለዋል አይደል? እኔ አላውቀውም፣ አይቼው አላውቅም። እኔ ይኸውን ያሳየው አሁን ትቀበለዋል አትቀበለውም? የቤተክርስቲያን መጽሐፍ ነች ነው መጽሐፍ ነው አርመትለኝ። አዎ ትቀበለዋለህ። ኦርቶዶክስ ከሆንኩኝ ኦርቶዶክስን የምትለውን እቀበላለሁ። ነህ እኮ ስለሆንክ ኦርቶዶክስ ከሆንኩ አትበለኝ። ኦርቶዶክስ አይደለ? ኦርቶዶክስ እንደመሆነ ይህን መጽሐፍ ትቀበለዋለህ አይደል? አዎ ግን በየከተማው በየቦታው ቂቂቂቂ እያልከዋል። ምክንያቱም ምንም ችግር ሲደርስብህ ሲርብህም ቂበል መከራም ሲደርስብህ ቂበል ኖ ቤተክርስቲያን እንዳለች ማለት ነው። እኛ ግን መጽሐፍ እንደሚናገር ልብ በል የእግዚአብሔር ቃል። ለእኛ ግን ጴንጤዎች እንደናንተ ቂ ቋ ቅ ቷ ፏ አንልም። ጌታ እንዲህ ነው ያለው። ይህ የጴንጤዎቹ አምላክ የእስራኤል አምላክ ቅዱስ እግዚአብሔር ስለሆነ እኛ እንደናንተ ፊደል ስንጠራ እርስ በርስ ሙድ ስንያያዝ አንውልም ማለት ነው። መጽሐፍ እንደዚህ ይላል። መዝሙር 91 ላይ ታላቁ ነቢይ እንደዚህ ይላል። ያው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። እኛ የሀገር ፈልፈልቱ ሕፃን እየሰበሰብን ሕፃንን መታመኛ አንልም አንልም። ይኸው ሕፃኑ ቂርቆስ ብላችሁ የምትሉት አንልም። የማንንም ፈልፈልቱ እኮ አልኩ። ሽማግሌ የሚሆን አሮጊት፣ ሕፃን የሚሆን ማንንም መታመኛችን አንልም። ከያዕቆብ አምላክ ከእግዚአብሔር በስተቀር ማንንም መታመኛ ብሎ የሚጠራ ካለ እሱ ክርስቲያን አይደለም፣ አረማዊ ነው። አባቶቻችን ንጉሥ ዳዊት እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ ብሏል። ከዛስ እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃል፣ በላቦቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ፣ እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝም 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። ለምን? በእግዚአብሔር መታመኛ ያደረገ ማለት ነው። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግሁ ይላል እንጂ የማንንም እንቶ ፈንቶ ሕፃን አይደለም እና ሽማግሌና አሮጊት አይደለም መጠጊያችን አደረጉ። ቆይ ልጨርስ። ፏም ሆነ ቂ ኳም ቷ እናንተ የፈልጉትን በሉ። ሮያል ልጨርስ ፕሊስ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። በመንገዱ ሊጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና። የታመንከው እግዚአብሔር መላእክትን ስለ አንተ ያዝልሃል እያለኝ ነው መጽሐፍ። እሰየው። በእግርም በድንጋይ እንዳትሰነከል በእጆቻቸው ያነሷል። በተኳላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶን ትረግጣለህ። ከዛስ በእኔ ተማምኗልና አስጥለዋለሁ። ሃሌሉያ! የእስራኤል አምላክ የጴንጤዎቹ አምላክ ለዘላለም ስም ይቀደስ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ ነው ያለው። አየህ፣ ቂና ቋ ቷ ቷ ፏ የዛ የደብተራ ጽሁፍ ነው። ይሄ አንድ ማለት አሰስገሰስ ሲሆነ ማለት ልጨርስበት ሮያል ልጨርስበት። እስካሁን እንደቆየን ማለት ነው። በየማከል ምን ተቃጥለ ነው ተናደ ማለት ተረት ሲፈርስ ጌታ ይባረክ ብለህ የምትለው አሁን እናስ ይጠራኛል እመልስለታለሁ። አየህ፣ ማን የምንጠራው? የያዕቆብን አምላክ ነው፣ የእስራኤልን አምላክ ነው፣ ልዑል እግዚአብሔርን ነው፣ ኢየሱስ ክርስቶስን ነው። ይጠራኛል እመልስለታለሁ። አንተ ቂ ቋ ቁ ቷ ፏ ፏ በል። እኛ ግን እንጠራዋለን። የጌታን ስም የሚጠራ ይድናል ተብሎ እንደተባለ እንጠራዋለን በየትኛው ቦታ ላይ ማለት ነው። ይጠራኛል እመልስለታለሁ፣ በመከራውም ከሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ አለ። ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከሱ ጋር እሆናለሁ። ወደ ኦርቶዶክስ መጽሐፍ እንጂ ኤርምያስ እነ ቂና እነ ቋ ሕፃኑ ሲቀልድብህ ማለት ነው። ስሙኝ ልንገራችሁ አለ ሕፃኑ። የሕፃን አስጨናቂ ችግር በደረሰባችሁ ጊዜ ጌታን ጥሩት አይደለም ያለው። ጥሩኝ፣ ስሜን ጠርቶ ሳያልቅ ቂ ብሎ የመጀመሪያውን ፊደል ሲጠራኝ እደርስለታለሁ አለ። ጌታ ግን ምን አለ? ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ይህንን ድንቅ ጌታ መጥራት ትተህ እንደዚህ አይነት እኮ አልኩ አርቲ ቡርቲ ይባላል።
አርቲ ቡርቲ የህፃን ጨዋታ ቃቃ ጨዋታ ለሰው ህይወት ማይጠቅም መጽሐፍ ማለት እንደዚህ አይነት መጽሐፍቶች ናቸው። እንደዚህ አይነት መጽሐፍት ማለት ነው። ኦርቶዶክስ እንዲህ ነው ትምህርቷ። ቂ ብለህ ጥራ ትላለች፣ ብለህ ጥራ፣ ፏ በል ትላለች፣ ቋ በል ብለህ ትላለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ እኮ ሷ ብሎ የሚል መጽሐፍ አንድ ማት ነው እጄ ላይ ያለ። አንድ ማት ብራዘር፣ አንድ ማት መጽሐፍ ማለት ነው። መደርደሪያ ሼልፍ እስኪሞላ ድረስ ቅድም ያሳዩአቸው አንድ ማት መጽሐፍ። እነዚህ ሁሉ ብጠራቸው በሙሉ ዜሮ ናቸው። ምንም ነገር ስማቸው ኃይል የለው፣ ስማቸው ሞገስ የለው፣ ስማቸው አያድን፣ ስማቸው ስልጣን የለው፣ በስማቸው ማንም አይታዝ። ቂ ብለህ ብትል ሰይጣን ቂቂቂቂ ነው የሚልብህ። እንኳን ሰይጣን እኔ ስቅብሃለሁ። መከራ ችግር ሲገጥምህ፣ አስጨናቂ ችግር ሲገጥምህ ጌታን ጥራው ትድናለህ አይደለም ብሎ ያለ የህፃን ምክር እኔን ጥራኝ ይልሃል። ዳይፐሩን ያልጣለ ይህን ጡጦ ያልጣለ ህፃን ልጅ ተብሎ የተባለ ክርስቶስ ኢየሱስን ነው። በቃ ይኸው ቂ ብለህ ጥራ ነው። ቂ ማለት የክርስቶስ ስም ነው። እኔ ቂ የሆነ ጫቃ የለ ቃሪያ የለ ያ በቃ ይኸው ቂና ጫቃ በሉ እዛው ጨርሰናል። እንዲህ ነው በመረጃ እንደዚህ ነው በመረጃ እንደዚህ ነው ተረትን ገደል የምከተው በመረጃ ማለት ነው። በመረጃ በማስረጃ እንደዚህ ነው ገደል የምከተው። አሁን አንተ ከእንዲህ አይነት እንቶ ፈንቶ ተፈታና ሮያል ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ። በጨነቀህ ጊዜ በመከራዬ ጊዜ እግዚአብሔርን ጠራሁት እኮ ነው ብሎ የሚለው መጽሐፍ። ጸሎቴም ወደሱ ነው፣ ጸሎቴም ወደሱ ነው ይላል እነ ንጉሥ ዳዊት። እግዚአብሔርን ደጅ ጠናሁት ይላል። እናንተስ ጋር ደጅ ጠናሁ ቆይቼ ኪዳነ ምሕረትን የት አለ መጽሐፍ እንደዛ ብሎ የሚለው? የት አለ መጽሐፍ እንደዛ ብሎ የሚለው? የት አለ መጽሐፉ? ተረቱማ አለ መጽሐፉ የት አለ ነው ብሎ። እሺ የት አለ መጽሐፍ ብሎ የሚለው? መረጃ አምጣ እስኪ መረጃ አምጣ። አሁን ለዘመርከው መዝሙር መረጃ አምጣ ብትባል የለህም። መጽሐፍ ግን ምን ይላል? ቆይቼ እግዚአብሔርን ደጅ ጠናሁት። ቆይቼ ደጅ ጠናሁ ኪዳነ ምሕረትን የኦርቶዶክስ ቂቂቂቂቂ ብራዘርዬ የደንቆሮ መልሶ እንዲሉ አትበል። እኛ አንድ ብታውቁት የደንቆሮ መልሶ እንደሚባል ማለት ምንም ይሁን መረጃ አምጣ። ቆይቼ እግዚአብሔርን ደጅ ጠናሁ። ቆይቼ እግዚአብሔርን እኩል አታውራ። እንግዲህ እንትን አትበለኝ። ተጣልተን መሄድ የለብንም። ሚዩት አድርጌያለሁ። ስጨርስ ታወራለህ። ቆይቼ ኪዳነ ምሕረትን ደጅ ጠናሁ ይላል። አባቶቻችን ነቢያት አይሉም። የማ ኪዳነ ምሕረት የምትባል ሴትዮ አያውቁም እነሱ አይደሉም፣ እኔም አላውቅም። ኪዳነ ምሕረት ማለት የምሕረት ኪዳን የተደረገው በክርስቶስ ነው። ኪዳነ ምሕረትን ተጽናናሁኝ። እኔ ነኝ ያስወረድኩ። ምኑ ተጽናናዋለህ? እኔ ነኝ ያስወረድኩ። ሮያልዬ በቃ አየህ፣ በመጽሐፍ ቅዱስ እናምናለን፣ በእግዚአብሔር ስም እናምናለን ትላላችሁ፣ ግን አባቶቻችን ያመኑትን ትቃወማላችሁ። ደጅ ጠናሁ ብሎ ያለው ማን ነው? ቆይቼ እግዚአብሔርን ደጅ ጠናሁ፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከጥፋት ከጉድጓድ ከረግረግ ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። ስለዚህ ዳዊት ምን ትላለህ? አዲስን ዝማሬ ለኪዳነ ምሕረት ለእመቤታችን ዘምሩላት ይላል አይልም? ለምን? ዝማሬ አልተገባትም፣ አይገባትም። ምስጋና የተገባውን እግዚአብሔርን እጠራዋለሁ ከጠላቶቼም እድናለሁ ብሎ እንዳለ ምን አለ? አዲስን ዝማሬ ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ አለ። ሃሌሉያ! ይሄ ነው መራራው ሀቅ። ይሄ ነው መራራው ሀቅ። አሁን ቂ ድረስልን፣ ቁ ድረሱልን፣ ቷ ድረስልን፣ ፏ ድረስልን ማንም አይደርስም። ይህንን ሕፃን አይደለም የአገር በቀል ሽማግሌና አሮጊት የአረብ ሀገር ወለተ እንትና አቡነ እንትና እማዊ እንትና የተባሉትን ልክ ነው የማስገባቸው። እኔ ራሴ አልኩ በጌታዬ ጸጋ አልኩ ልክ ነው የማስገባቸው ብዬ ስለ እነሱንም ተከታዮቻቸውንም ልክ ነው የምናስገባቸው። በምን? በቃሉ መዶሻ እየቀጠቀጥኩ ልክ አስገባለሁ። ስሜም ኤርምያስ ነው።
ትነቅልና ታፈርስ ትገለብጥና ትተክል ዘንድ ተብሎ እንደተጻፈ በመጀመሪያ መፍረስ ያለበት ይፈርሳል። እንደዚህ አይነት እነ ቂን አፈርሳለሁ። ቂ ብለህ ስጠራ፣ ቋ ብለህ ስጠራ፣ ቷ ብለህ ስጠራ፣ ፏ ብለህ ስጠራ ይላል በየቦታው። የጌታን ስም የሚጠራ ይድናል ብሎ የሚለው ነገር ቀረ ማለት ነው። ኢየሱስ ብሎ መጥራት ለነሱ እንዴ ረተው ይልልሃል። ተረታም ትውልድ ተረታም ትውልድ እኮ አልኩ። አናደርኳችሁ። ክብር ለመድኃኔዓለም ይሁን። ገና እናድድሃለሁ። በምን እንዲህ አይነት ቂ ቋ ቋ ቂ ቂ ቋ ቋ ቋ ቋ ቂ ቂ ቋ ምናምን ነገር አታፍርም? ይህንን ክርስትና ብለህ ትሰብካለህ። መተህ እዚህ እንኳን ቂ ብለህ ጠርተህ አይደለም ቂርቆስ እንኳን ብለህ ብትል ምንም የሚመጣ ነገር ይሄ ተራ ስም ነው ብራዘር። ተራ ስም ኃይል የለውም፣ ማዳን የለውም፣ ምንም የለውም፣ ስልጣን የለውም፣ ምንም የለውም። ስልጣን ያለው ስም አንድ ስም ነው። ስሞች ከስሞች በላይ የሆነ ስም አንድ ስም ነው። እሱ ማን ይባላል? ኢየሱስ። ተረታም ትውልድ ተረታም ትውልድ እኮ አልኩ። ሰይጣን እንዲህ ሲጫወትብህ ማለት መጽሐፍ ቅዱስን ይዛችሁ አታነብም። መጽሐፍ ቅዱስን ሰይጣን እንዲህ ነው የሚያላግጥብህ። ቂ ብለህ ጥራ፣ ቋ ብለህ ጥራ፣ ቷ ብለህ ጥራ፣ ፏ ብለህ ጥራ። ፏ ብለህ ስትል ፏ እልልሃለሁ እያለች ማለት ነው። የአረብ ሽማግሌና የአረብ አሮጊት መቀለጃ እኮ ነው የሆንከው ብራዘርዬ። እኔም ይኸውልህ እንዳለ ከትከርሻዬ ላይ አራግፌ ከዘመኔ ላይ ዘቅዝቄ ወፌ ላላ ማለት ነው። ወፌ ላላ ዘቅዝቄ ነው ያባረርኳቸው። አንድ የአረብ ሽማግሌ፣ አንድ አገር በቀል አሮጊት የተባለ ማለት ነው። እዚህ እኔ ላይ አይሰራም። ኦርቶዶክስ ከመጽሐፍ ቅዱስ የተፋታች ቤተክርስቲያን ነች። እውነቱን ልንገርህ፣ ቂ ብለህ ስትጠራኝ እደርስልሃለሁ ብሎ አለ ይላል። አየህ፣ በቂ ገና ክርክር ገጥመናል እኔና ሮያል። እግዚአብሔር ለህሊናችሁ ይናገራል። የምትመልሰውን ትመልሳለህ፣ ካልሆነስ ከነ ፍልስፍናችሁ ሲኦል ትገባላችሁ። ሕያው እግዚአብሔር ለዘላለም የሚኖር የያዕቆብ ንጉሥ ምስክር ነው። ዝም ብዬ በአባ ደፋርነት ተነስቼ ወንጌል የምሰብክ መስሎ ከሆነ በጣም ተሳስተሃል። ከእንዲህ አይነት ኮተት ተፋታ፣ ና ወደ መጽሐፍ ቅዱስ። ቂርቆስ እናቱ እሙ እየሉጣ ዋቴቨር ማንንም ጥራ፣ ሙሴ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ሳሙኤል፣ ጴጥሮስ ምናምን ነገር በሙሉ አልከኝ፣ በሙሉ ጥራ፣ አንዳቸውም አያድኑህም። ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። ማዳን የበጉ ነው። ኢየሱስ ብቻ ነው መድኃኒት። ኢየሱስ ብቻ ነው አዳኝ። በመጽሐፉ የተነገረን እውነት ይሄ ነው። እስኪ ይታይ። አሁን እንደው እግዚአብሔር ባይደርስልኝ እኔ ቆሜ ቂ የሆነ መከራ ሲደርስብኝ የሆነ ቦታ ላይ አደጋም ቢደርስብህ ምንም ቢደርስብህ ታምህም ቢሆን ቂ ሼም ኦን ዩ ሰይጣን እንደዚህ ሲያላግጥብህ ማለት ነው። ቂ ወይኔ ጌታዬ ኢየሱስ፣ እኔ እኮ ከስንት እኮ ነው ያዳንከኝ ወንድሞች ናቶች። በእውነት እኔ ይህን ሳስብ ደህንነት የግርም ምንም ይለኝ። ቆመሽ አንቺ ቂ በይ። ኢየሱሴ ኢየሱሴ ስምህ እኮ ብቻ ይጣፍጣል። ስም ይጣፍጣል። አባ ለዘላለም ስም ይባረክ። የኔ ጌታ ለዘላለም ስም ይባረክ። አንተን የሚመስል በላይ በሰማይ በታች በምድር በሰው ልጆች መካከል በመላእክት መካከል በአማልክት መካከል ተፈልጎ አይገኝም። አንተ ዩኒክ ነህ። ዩኒክ ልዩ ነህ። የዳዊት ልጅ የእግዚአብሔር ልጅ ልዩ
ልዩ ነህ ጌታዬ፣ ልዩ ነህ ጌታ፣ ልዩ ነህ። ልዩ ነህ፣ ድንቅ ነህ። አንተን የሚመስል ማንም የለም። አልተወራልኝም። ዓለም ከተፈጠረ ጊዜ ጀምሮ የተወሩልኝም በሙሉ ውሸት መሆናቸውን በሃይማኖት ቤት አሳድገኝ፣ በሃይማኖት ቤት አሳድገኝ። ዜማ ስርዓታቸውን ተምረን ህይወት የማይሆንልንን የሀገርን የፍጡራን ስም ስጠራ በፍጡራን ስታመን በሞት ጎዳና ሲሄድ ጣልቃ ገብተህ በህይወቴ ላይ ያዳንካቸው ወንድሞቼ እናቶቼ አንተን እናመሰግናለን።